ከካንሰር አምጪ ምግቦች ውስጥ የተጠበሱ ምግቦች አንደኛ ላይ ነው ያለው። በአልሙኒየም ማብሰል ቬሪ ዴንጀረስ ካንሰር ኮዚንግ። ሻይ እየጠጡ ምግብ የሚበሉ ሰዎች በአይረን እጥረት ምክንያት የሚመጣ ደም ማነስ አላቸው። ተላላፊ ያልሆኑ ህመሞችን ብታይ ብዙዎቹ ከምግብ ጋር ተያያዥ ናቸው። ምሳ በልቼ እንቅልፍ ይለኛል። ህጻናቶች ጸጉር ማይበቅልላቸው፣ ጸጉራችን ቡናማ መሆን ኬኔቶ ማለት ገብስ ነው። ለረጅም ሰዓት ያራል። ካንሰር ኮዚንግ ናቸው። አሁን ምግብን ኦቨር መጥበስና ማብሰል ይሄን ያህል ጉዳት ካመጣ ቡና ኤደን ብርሃኑ የስነ ምግብ ባለሙያ፣ የክብደት መቀነስና ተላላፊ ላልሆኑ በሽታዎች መፍትሄ አማካሪ፣ የሬስቶራንት ባለቤት እንዲሁም ወጣት ስራ ፈጣሪ። ማህፀን ውስጥ እያለ አንድ ህጻን ልጅ ኪሎ ቢጨምር ምን ጉዳት ሊያመጣ ይችላል? የጡት ወተት እንዲጨምርም ተብሎ ቢራ ይጠጣል። በጣም ትክክል ያልሆነ ነገር። ከወሊድ በኋላ የሚከሰት ዲፕሬሽን አለ። ችግሩ ኪሎ ሳይሆን ከሆርሞን ጋር የተገናኙ ነገሮች ሲመጡ ምን መፍትሄ ነው የሚሰጣቸው? ፖስት ፓርተም ዲፕሬሽን ማለት ከክብደት ጋር ብቻ የሚያያዝ አይደለም። አንዳንድ ሰው ቀጭን ነው ግን ትንሽዬ ቦርጭ አለበት። እንደዚህ አይነት ነገር በምን ምክንያት ነው የሚከሰተው? ፊት የሆነ ሰው ቀጭን ሰው ማየት አሁን እኮ በጣም ብርቅዬ ነው። ብዙ ቀጭን ሰዎችን የደም ግፊት ተይዣለሁ ብለው ሲያወሩ ሰምቻለሁ። እነሱ ላይ መከሰት ቻንሱ ከፍተኛ ነው ማለት ነው። አሁን በምትይው መልኩ ቀጭን መሆን is not going to be a guarantee። ብዙ ሰው በቃ ዳይት ማድረግ አለብኝ ምናምን ብሎ ይጀምርና ግን አይጨርሰው። ምን ምክንያት ይኖረዋል ሰዎች ጀምረው የማይጨርሱበት? ዳይት ማድረግ ማለት ሰላጣ ብቻ መብላት አይደለም። ዳይት ምንድን ነው? ዳይት ከምለው እኔ እራት በልቶ ወዲያው መተኛት ጉዳት አለ። የምትበላው ምግብ ነው የሚወስነው። ውሃ ማይጠጡ ሰዎች ደረቀ ቆዳ ይኖራቸዋል። ምን ያህል ነው መጠጣት ያለበት? ወተር ቶክሲሲቲ እስከ መግደል ድረስ ይደርሳል። ይሄ ነገር በምግባችሁ ውስጥ ግዴታ መኖር አለበት ምትይው ነገር ይኖራል? አዎ አብርሽ። የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። እርግዝና ላይ ሴቶች መመገብ ያለባቸው ምግቦች አብሶ ደግሞ ለልጁ የሚጠቅሙ ምን ነገሮችን ቢያዘወትሩ ነው የሚመከረው? ደብረ ብርሃን ሆስፒታል ላይ ስንሰራ እናቶች ይመጣሉ የ6 ወር ህፃን ይዘው፣ ግን ደግሞ ልጁ ሲቪየር አኪዩት ማልኒውትሪሽን ያለው እና ሞዴሬት አኪዩት ማልኒውትሪሽን ያለው። ምንድናቸው እነሱ? ማለት በጣም ከፍተኛ የሆነ የተመጣጠነ ምግብ እጥረት በከፍተኛ ደረጃ፣ በጣም በከፍተኛ ደረጃ። ሲቪየር ሳም ይባላል፣ ኤስኤኤም። ሳም ያላቸው ህጻናቶች በ6 ወራቸው ምግብ ስላልበሉ አይደለም ሳም የሚከሰተው። በ6 ወራቸው ምግብ ስላልበሉ አይደለም ማም የሚከሰተው። እናታቸው ስላልበላች በበቂ ሁኔታ ጡት ስላላጠባች ነው። አሁን ላይ ከተማ ላይ በተለይ ደግሞ የተመጣጠነ ምግብ ብዙ እጥረት የሌለበት ወይ ደግሞ ትንሽ ሚኔራሎች ዴፊሸንሲ ያለበት አካባቢ፣ በተለይ ደግሞ አዲስ አበባ ላይ ክብደት ማስተካከል ለማርገዝ ከሚረዱ ነገሮች አንዱ ነው። በጣም ሲቪየር የሆነ ኦቤሲቲ ላይ ሆኖ አንደኛ በጣም ኮምፕሊኬሽን ይፈጠራል በእርግዝና ወቅት። ያ ማለት በእርግዝና ወቅት የሚመጣ የስኳር ህመም፣ የደም ግፊት ህመም ይከሰታሉ። እሱን ከማስተካከል አንጻር ክብደቷን ቀንሳ አንድ ሴት ብታረግዝ ጥሩ ነው። ያ ማለት ግን የተመጣጠነ ምግብ እጥረት ላይ ሆና ማርገዝ አለባት ማለት አይደለም። ሴት ከማርገዟ በፊት ያላት ሰውነቷ ሪች የሆነ ሚኔራሎች፣ ቫይታሚኖች ሁሉም ቼክ ይደረጋሉ። እነ ፎሊክ ሁሉም በተለይ አይረን እነሱ ዴፊሸንሲ ያለመኖራቸው ይታያል። ቼክ አድርጋ ለማርገዝ ሬዲ ስትሆን ብታረግዝ እሱ ልጇ ላይ የሚከሰተው ማልኒውትሪሽን እንዲከላከል ያደርጋል። በእርግዝና ወቅት ደግሞ በጣም ኦቤሲቲ ውስጥ ወይ ደግሞ ከፍተኛ የክብደት መጠን ላይ ካለች በእርግዝና ወቅት የሚከሰተውን የተለያዩ የጤና ኮምፕሊኬሽኖች እንዲከላከልላት ያደርጋታል። አሁን ግን ይሄ አስበው የሚያረግዙ ናቸው። አብዛኛው ሴት ግን 2 ወር ምናምን ሲሆነው ነው የሚያውቁት። እርግዝናው ከተከሰተ በኋላ ነው ኢቭን የሚታወቀው። ከፎሊክ አሲድ ጋርም በተገናኘ ሰሞኑን አንድ ኢቨንት ነበርና የአከርካሪ አጥንት
ጋር የተገናኙ ጉዳዮች የጭንቅላት ውስጥ ውሃ መብዛት የጭንቅላት ፕሮዳክሽን የማሰብ ችሎታችን መቀንጨር የልጆች አከርካሪ ላይ ችግር መፈጠር የተለያዩ ጉዳቶች በህፃናቶች ላይ የሚከሰተው አሁን አንቺ ያልሽኛለሽው በደንብ ፕላን ተደርጎ ወደ እርግዝናው የሚገባ አብዛኛውን ግን ስንመለከት ፕላን ተደርጎ ሳይሆን ከተረገዘ በኋላ ነው ማርገዟን ራሱ የምታውቀው ያ ምናየው ኦኬ እሺ ያ ነገር ተፈጠረ እርግዝናው መጣ ከዛ በኋላ ማስተካከል ይቻላል አንደኛ የጤና ምርመራ ማድረግ ያሉትን ኤሌክትሮላይት የተለያዩ ሚኔራሎች ለምሳሌ ዴፊሸንሲዎች ካሉ እነሱን ዴፊሸንሲዎች ማየት እነሱ ለምሳሌ አሁን ፖታሺየም እጥረት ካለ ሙዝ መብላት ሊሆን ይችላል በጣም ሲምፕል ነገር ነው ያሉትን ኒውትሪየንቶች የጤና ክትትል በማድረግ ማየት ከዛ ደሴም ታይም ደግሞ ላለው የኒውትሪየንት ዴፊሸንሲ ለሱ የሚያስተካክሉ ምግቦችን መጨመር ነገር ግን መጀመሪያ ሰውነት ተዘጋጅቶ ሙሉ ቦዲ ተዘጋጅቶ እናት ለመሆን ዝግጁ ስትሆን ለሚረገዝ እርግዝና ከዛ በፊት የሚደረጉ በጣም ብዙ ቼክአፖች አሉ እነሱን ካስተካከልን በኋላ ማርገዝ የማትችልም ሴት ከሆነች ቀደም እንዳልኩ እኛ እንደውም በጣም የምንቸገረው ብዙ ሴቶች ክላይንቶቻችን አርግዘው ሚል ፕላናቸውን ያስቀይራሉ ስቲል እርግዝናም ላይ ሆነው የሚከታተሉ ብዙ ደንበኞች አሉ ያ ግን ያ የሚሆነው ስቲል ፕላን አላቸው አመጋገባቸውን እያስተካከሉ ነው ክብደታቸውን መጨመርም ከሆነ እየጨመሩ ነው መቀነስም ከሆነ እየቀነሱ ነው ሆርሞናል ኢምባላንስ ካለ እነሱን ለማስተካከል የሚረዱ ምግቦችም እያስተካከሉ ነው ለምሳሌ ማግኒዥየም ማስተካከል ሊሆን ይችላል ማግኒዥየም በተለይ ለሴት በጣም ሆርሞናል ባላንስ እና የኤስትሮጅን ፕሮዳክሽናችንን የሚያስተካክል ነው የሴት ሆርሞን ፕሮዳክሽናችንን at the same time ደግሞ ለእንቁላል መመረት ደግሞ የሴት ሆርሞን መስተካከል ይረዳናል እነሱ መጨመር ኤሌክትሮላይቶች መጨመር እነ ፖታሺየም ሶዲየም እነሱ መጨመር በጣም ያግዙናልና ቦዲያቸውን እያዘጋጁ ያሉ ክብደታቸውን እያስተካከሉ ያሉ ሴቶችም ከሆኑ አንደኛ ክብደት ተቀንሶ ተስተካክሎ ቢረገዝ because እርግዝና ላይ ባይሰልፍ እስከ 18 ኪሎ ድረስ ሊጨመር ይችላል ከ6 እስከ 18 ለምሳሌ አንድ ሴት 90 ሆና ካረገዘች ስትወልድ በ110 በ118 ነው የምትወልደው አንዳንድ ሴቶች እስከ 30 ኪሎ ድረስ የሚጨምሩ አሉ ስቲል እነሱ መጀመሪያ ላይ ክብደት አስተካክሎ ሰውነታችንን ሬዲ አድርጎ እናት ለመሆን ተዘጋጅቶ ምክንያቱም የኛ የተመጣጣነ ምግብ እጥረትም የኛ ክብደት መጨመርም ለልጃችን በጣም ትልቅ ችግር ስለሚያመጣ እሱን አስተካክለን ለማርገዝ ሬዲ ብንሆን የተሻለ ነው ኦኬ ምናልባት በእርግዝና ላይ ያሉ አልኮል ድራፍት ልጁን ያፋፋል ምናምን ብለው የሚወስዱ አሉ በፍጹም እንደዛው ነው የሰማዋቸው ነገሮች አሉ በእርግዝና ሰዓት ላይ ላይክ ማህፀን ውስጥ ያለ አንድ ህፃን ልጅ ኪሎ ቢጨምር ምን ጉዳት ሊያመጣ ይችላል ወደ አልኮሉ መጀመሪያ ልምጣ ፌታል አልኮል ሲንድሮም የሚባል ከፍተኛ የሆነ የአእምሮ መቀጨጭ በተለይ ደግሞ የማሰብ ችሎታ መቀነስ በህፃኑ ላይ የስፓይናል ኮርድ ችግር ኢቭን ፌታል አልኮል ሲንድሮም ብለህ ኤፍኤስ ብትገባ ጎግል ላይ የፊት ቅርጽ ራሱ ልዩነት አለና ያ የፊት ቅርጽ ያላቸው ብዙ ልጆች ምታቃቸው አሉ ያንን የሚመስል ሁላችን ከዛ ቤተሰባቸው ነው ተጠያቂ ምታረገው እና ፌታል አልኮል ሲንድሮም በዋነኝነት የሚመጣው ጆሮአቸው መዛነፍ አለ ጭንቅላታቸው አካባቢ ከፍ ይላል ግን ደግሞ የተመጣጣነ ከፍታ አይደለም ከዛ በዚህ አካባቢ በጣም ኢቭን ብዙ የሚታወቁ ሰዎች ራሱ እንደዛ ያላቸው አክሰፕት አድርገው እንዲያለኝ እናቴ በልጅነት የተጠጣ ነበር በተለይ ነጮቹ የሚሉ ራሱ ብዙ አሉ የተለያዩ የጤና ችግሮች እስከ ቦን ዳሜጅ ድረስ ያስከትላል እናት በእርግዝና ወቅት የምትጠጣው አልኮል ልጇን በትክክል ይጎዳል
በእርግዝና ወቅት ብቻ ሳይሆን ከእርግዝና በኋላም በተለይ ደግሞ በማጥባት ላይ ያለች ስቲል ኤፍኤስ የሚከሰተው ኦፍኮርስ በእርግዝና ወቅት ነው። ግን የተለያዩ የጤና ችግሮች በተለይ ደግሞ የጉበት ህመም በልጁ ላይ ይከሰታል። የጡት ወተት እንዲጨምርም ተብሎ ቢራ ይጠጣል። በጣም በጣም ትክክል ያልሆነ ነገር ነው። ኦኬ ሶ ልጅ ከተወለደ በኋላ ትታረሳለች አንድ እናት በብዙ አይነት ድግስ በብዙ ምግብ ምናምንና ኦቨር ኪሎ መጨመር የዛ ሰዓት ላይ ይኖራል። እንዲሁም አብዛኛው እናቶች በዛ ሰዓት የጨመሩትን ኪሎ መቀነስ ሲከብዳቸው ይስተዋላል። አሁን እንዲሁም ትንሽ እየተሻለ መጥቷል። ሶ ምን ሪከመንድ ታደርጊያለሽ? ምግቦቻችን ናቸው። ለምሳሌ ገንፎ ነው የምንበላው፣ አጥሚት ነው የምንጠጣው፣ እነሱ ቡላ አለ፣ ሁሉም ከቅቤ ጋር ነው የሚበሉት። እናቶቻ ሲሆን አባትም ይወፍራል የሚጨምሩ ሰዎች አሉ። በጣም ከሚስቴ ጋር ነው ወፍሬ የመጣሁት የሚሉ ሰዎች አሉ። ስቲል እነሱ ነገሮች አንደኛ የምንበላቸው ነገሮች በጣም ሃይ ካሎሪ ናቸው። በጣም ከፍተኛ የሆነ ካሎሪ መጠን ኖሯቸው እዛ ላይ ስብ አለ፣ እዛ ላይ ካርቦሃይድሬት አለ፣ እዛ ላይ ከፍተኛ የሆነ ፕሮቲን አለ። ሶ አንድ እናት ከሚያስፈልጋት በላይ የጡቷ ወተት ፕሮዲውስ አድርጋ ለራሷ ሰውነቷ ለማገገም ከሚያስፈልጋት በላይ ስለምትወስድ ነው ሰውነቷ በጣም የሚጨምረው። እንዳልኩ 30 ኪሎ 40 ኪሎ ጨመርኩ የሚሉ ብዙ እናቶች አሉ እኛ ጋር የሚመጡ። ሌላው ደግሞ በጣም እንቅስቃሴ በዛ ሰዓት ስለሌለ ኤቭሪቲንግ እንመገባለን፣ እንቀመጣለን፣ ልጅ ማጥባት ነው። ሶ የምታወጣው ኃይል ዝቅተኛ ነው፣ የምታስገባው ኃይል መጠን በጣም ከፍተኛ ነው። ስቲል አጥሚትም ካርብ ነው፣ ሁሉም ካርቦሃይድሬቶች ናቸው። ግን አንደኛ ሰውነታችንን የሚጠግንልን ፕሮቲን ነው። ስጋ፣ አሳ፣ ዶሮ ለምሳሌ አጥሚት ከመጠጣት የአሳ ሾርባ መጠጣት የበለጠ ሰውነቱ የተመጣጠነ ኒውትሪንት ሪች የሆነ ነገር እንድታገኝ ያደርጋል። ፕሮቲን መመገቧ የጡቷን ወተት ይጨምራል፣ ሰውነቷ እንዲድን እንዲያገግም ይረዳታል። የገንፎ እህል ውሃ በላኝ ብዙ ሰው አሁን ላይ በተለይ በጣም ስለ ክብደታቸው ኮንሽስ የሆኑ ሰዎች ገንፎ፣ አጥሚት ብዙዎቹ አልጠጣሁም አልበላሁም ይሉኛል። ስጋም መብላት ይችላሉ። ሾርባዎች፣ አብሽ በጣም ከፍተኛ የጡት ወተት የሚጨምር ምግብ ነው። ሶ እነሱ መውሰድ በጣም የጡት ወተት ይጨምራል። እርጎ መጠጣት ይቻላል፣ ሰሊጥ መጠጣት ይቻላል፣ ተልባ፣ እነሱ በጣም የጡት ወተት ይጨምራሉ። ፕሮቲን ያላቸው ምግቦች መብላት፣ የዱባ ፍሬ መብላት ስቲል በጣም ከፍተኛ ማግኒዥየም ስላለው ሆርሞናል ኢምባላንሱን ይከላከልላቸዋል። ቆንጆ እንቅልፍ እንዲተኙ ያደርጋቸዋል። ቆንጆ እንቅልፍ ሲተኙ ደግሞ ብዙ ሰውነታቸው ምግብ አስገብቶ ኃይል ማድረግ ይቻላል። እነሱ ጥቅሞች ስላሉት ባላንስ አድርገን ሲልኛ ጋር የሚመጡ እያጠቡ ክብደታቸው የሚያስተካክሉ እናቶች አሉ። እንደዛም በባለሙያም እየታረሱ መስተካከል ይቻላል። አሁን ከወሊድ በኋላ የሚከሰት ዲፕሬሽን አለ። አንዳንዱ ከውፍረት ጋር ይገናኛል። ኦቨር ውፍረቱ ሲመጣ ያው የሆርሞን መዛባት ነው ያንን ነገር የሚያመጣው። ግን ደግሞ ኪሎአቸው ሲስተካከል አብረው የሚስተካከሉ ሰዎችም ደግሞ ይኖራሉ። እንደዚህ አይነት ነገር ለምሳሌ አሁን ችግሩ ኪሎ ሳይሆን ግን ከሆርሞን ጋር የተገናኙ ነገሮች ሲመጡ ምን መፍትሄ ነው የምትሰጫቸው? ያው የመጀመሪያው ክብደት ማስተካከል ብቻ አይደለም። አንደኛ ስለ ራስ ነው የምታስበው፣ የራስ ምግብ ነው የምታስተካክለው። ስለ ራስ ከዛ ክብደት እየተስተካከለ ሲመጣ ኮንፊደንስ እየጨመረ ከመውለዷ በፊት ያለችዋን እሷን እየሆነች ይሄ ስለ ሰልፍ አዌርነሷ እየተስተካከለ ማስተካከል እችላለሁ የሚለውን እያመነች ደስ እያላት ነው የሚመጣው። ክብደት መቀነሱን ብቻ ሳይሆን ለራሱ ያላት ደስታዋ እየተስተካከለ ይመጣል። ብዙ ጊዜ ብዙ እናቶች ግን ደግሞ ፖስትፓርተም ዲፕሬሽን ማለት ከክብደት ጋር ብቻ የሚያያዝ አይደለም፣ ሆርሞናል ኢምባላንስ ነው።
በጣም ብዙ ሴቶች አሉ እኛ ጋር ሲመጡ የሚያለቅሱ እስቲ የሆንሹን ነገር ንገሪኝ በቃ ከወለድኩኝ በኋላ እና አንደርስታንድ አደረገዋለሁ ስቲል የሳይካትሪ ባለሙያ አይደለሁኝም ግን አንደርስታንድ አደረገዋለሁ ሶ ኢንከሬጅ አድርገናቸው አበረታተናቸው ከዛ ከሄዱም በኋላ አመጋገባቸውንም ሲያስተካክሉ በጣም በብዙ ሰፖርት ስልክ እየደወልን ኢንከሬጅ አድርገናቸው የሚያሳልፉ እናቶች አሉ ግን ፖስትፓርተም ዲፕሬሽን ስቲል በሆርሞናል ኢምባላንስ ከክብደት ጋር ብቻ የሚመጣ አይደለም ግን ክብደታቸውን ሲያስተካክሉ በጣም ብዙ ፕሮግረስ ያመጣሉ ናይስ ልጆች ከተወለዱ በኋላ አሁን የሆነ ሰዓት ላይ በጣም አነጋጋሪ የነበረ አረንጓዴ ነገር ነው መብላት አብሶ ከአእምሮ መቀንጨር ጋር ነው መቀጨጭ ከሱ ጋር በተገናኘ የተነሱ ጉዳዮች ነበሩ ሶ የአንድ ህፃን ልጅ አይኪው መጠን እንዲያድግ በልጅነቱ ከምግብ ጋር የሚገናኝ ነገር አለው ኦፍ ኮርስ በዲዩሪንግ ፕሬግናንሲ እናት የምትበላቸው ምግቦች የልጁን የአእምሮ እድገት ዲፋይን ያደርጉታል ምን አይነት ምግቦች ለምሳሌ ኦሜጋ 3 ያላቸው ምግቦችን እነ አቮካዶ መብላት አሳ መብላት በእርግዝና ጊዜ በጣም ሆድ ስለሚያለሰልስ ተልባ ብዙ ሪኮመንድ አይደረግም ከወለዱ በኋላ ግን ተልባ መብላት እጅግ በጣም ለልጅ ኦሜጋ 3 ስላለው የብሬን ፕሮዳክሽን የአእምሮ እድገት ላይ በጣም ሰፖርት ያደርጋል ሌላው አሁን ለምሳሌ ህፃናት ምግብ እንደጀመሩ ኦፍ ኮርስ አረንጓዴ ነገሮች መብላት አለባቸው መቀንጨር ማለት ግን ቁመት ለክብደት ያለው ንጽጽር ትክክል ሳይሆን ለእድሜው ማደግ ካለበት በታች ሲቀነጭር ነው ለእድሜው ማደግ ካለበት በታች ደግሞ የሚቀነጭረው ብዙ ጊዜ የማክሮኒውትረንት ዴፊሽንሲ ነው ካርቦሃይድሬት ፋት እና ፕሮቲን እድሜውና ቁመቱ ነው እድሜው ለቁመቱ ማደግ ካለበት በታች የተቀመጠ ስታንዳርድ አለው አዎ ለምሳሌ አሁን አንድ የ7 ዓመት ልጅ ምን ያህል ነው አሁን የያገሩ ይለያያል ግን ደግሞ በሴንቲሜትር ለወንድም ለሴትም የተቀመጣል ለአፍሪካ ተብሎ ይወጣል ስቲል ሲዲሲ ፐብሊሽ ያደረገው በደንብ ደግሞ ኒውትሪየንት ማግኘት ይችላሉ የተባለ አገር ላይ ደግሞ የወጡ ስቲል አሉ ግን ደግሞ ቁመት ለክብደት ያለው ንጽጽር ዜድ ስኮር ይባላል እሱ ቁመትና ለእድሜው ያለው እድገት ነው መቀንጨር ማለት እሱ ደግሞ በማክሮኒውትረንት የስብ ፕሮቲን ካርቦሃይድሬት ዴፊሽንሲ ነው እሱን የሚያመጣው ማይክሮኒውትረንት ስቲል ሰውነታችን እንዲበለጽ ከሚያደርጉ ኒውትረንቶች አንደኛው ነው እነ ቫይታሚን ሚኔራሎች አጥንት እንዲያድግ እነ ካልሲየም ሶ ኦል ኒውትረንት ለልጁ ያስፈልጉታል ግን ቬጂቴብል ብቻ አይደለም ማክሮኒውትረንት ብዙዎቹ እንደውም የሚገኙት ከገብስ ካጃ ከስንዴ ከካርቦቹን ከነሱ ማግኘት እንችላለን ከነ አቮካዶ ከስጋ ከዶሮ ከአሳ ማግኘት እንችላለን የተወደዳችሁ የፕሮግራማችን ተከታታዮች አሁንም ፕሮግራማችን እንደቀጠለ ነው በነገራችን ላይ ከዚህ ቀደም በአዲስ አበባ የመላ የዲጂታል ስኪል ትራንስፎርሜሽን ወርክሾፕ ማዘጋጀታችን ይታወሳል አሁን ደግሞ ከአዲስ አበባ አልፈን ወደ ክልል ከተሞች ልንመጣ ዝግጅታችንን አጠናቀናል ሐዋሳዎች እንዴት ናቸው የፊታችን ቅዳሜ ዲሴምበር 20 ወይም ደግሞ ታህሳስ 11 በኢትዮሲኤስ ሀብ ከቀኑ 8 ሰዓት ጀምሮ ነፃ ወርክሾፕ አዘጋጅተናል በዚህ ፕሮግራም ላይ ሁላችሁም ተጋብዛችኋል የዕድሜ ገደብ የለውም ራሳችሁን በዲጂታል ስኪል አፕዴት ማድረግ የምትፈልጉ ሰዎች እንዲሁም ደግሞ ከኔ ጋር ቀጥታ ጥያቄና መልስ ፕሮግራሞችን የምናደርግ ይሆናል በዚህ ፕሮግራም ላይ ለመሳተፍ ዲስክሪፕሽን ላይ ሊንክ አስቀምጠናል በዛ ሊንክ እየገባችሁ መመዝገብ ትችላላችሁ እዛው እንገናኝ ሰዎች ስለ ኒውትሪሽን ሚስ አንደርስታንድ አድርገዋል ብለሽ የምታስቢው ነገር አለ በጣም አሁን ላይ በተለይ የማየው ስነ ምግብ ሲባል ወይ ደግሞ ጤናማ አመጋገብ ሲባል ሰው ሁሉ ክብደት መቀነስ ጋር በጣም ሊንክ ያደርገዋል ትክክል ያልሆነ ነገር ኒውትሪሽንን ደግሞ ለመስራት አሁን ላይ ድፍረት ብቻ ነው የሚያስፈልገው ኦልሞስት ቢዝነስ ሆኗል በጣም የሚያሳዝነኝ ነገር እኛ ረጅም ጊዜ ወስደን የተማርናቸውን ኮርሶች ምንም አይነት ኮርስ ሳይወስድ ወይ በልምድ ወይ ደግሞ ጀስት አዘ ቢዝነስ በመውደድ ብቻ የሚሰራ ስራ ሆኗልና which is wrong በልምድ መሰራቱ ችግር አለው በጣም
ለምሳሌ አንድ ኤግዛምፕል ልንገርህ። አንድ እኔ ጋር በቅርብ የመጣ ሰው ፕሮቲን ዳይት ላይ ነበረ። ምንም ፕሮቲን ዳይት ለኖርማል ሰው ምንም ችግር የለውም፣ ግን ደግሞ የኩላሊት ህመም ነበረው። የኩላሊት ህመሙን እንዲያባብስ ሆኖበታል። ኬሪያቲን ቼክ ሲደረግ ወደ 3 አካባቢ ደርሷል እና ሆስፒታል ሲሄድ ኬሪያቲኑ በጣም ጨምሮ የኩላሊት ኤንዛይሙ ሲመጣ ፕሮቲን ዳይት ላይ ነበረ ፎር ሎንግ ታይም። ሶ እንደዛ ያደረገበት ኩላሊቱ እንዲታመም ያደረገው ፕሮቲን ዳይት ላይ ለረዥም ጊዜ ያለ ሜዲካል ቼክአፕ ስለነበረ ነው። ሶ የተለያዩ ሰዎች በልምድ የሚሰጧቸው ምግቦች አሉ ጤናችንን ኮንሲደር ያላደረጉ፣ ክብደታችንን፣ ዴይሊ ሪኳየርመንታችንን፣ ሜታቦሊዝም ሲስተማችንን እነሱ በጣም ብዙ የጤና ችግሮች ይዘው ይመጣሉ። አንዳንድ ሰዎች ስቲል በጣም የተለያዩ አይነት ዳይቶች ላይ ሆነው ወድቀው ታመው ስቲል ክብደታቸው ብዙ ሳይቀንስ በጣም የተለያዩ ዴፊሽንሲዎች ውስጥ ገብተው የሚመጡ አሉ። ያ ችግር አለው። ኦኬ አሁን እንደ ባህል እኛ ሀገር ላይ ምግብን ማብሰል ሲባል መጥበስ፣ መቀቀል፣ ኦቨር ኩክ ማድረግ በደንብ የተለመደ ነገር ነው። ኢቨን ዶሮ ወጥ ራሱ ስናይ 5 ሰዓት 6 ሰዓት ተንተክትኮ ምን ብሎ ምናምን ነው የሚቀርበው እና ምግብን ኦቨር ማብሰል ለካንሰር ያጋልጣል? በትክክል። ለምሳሌ ከካንሰር አምጪ ምግቦች ውስጥ በዋነኝነት የተጠበሱ ምግቦች አንደኛ ላይ ነው ያለው። ካንሰር ኮዚንግ ፉድ ብለህ ሰርች ብታደርግ በጣም ብዙ ቆንጆ ሪሰርቾች ተሰርተዋል። ስቲል የተጠበሱ ምግቦች፣ ጣፋጭ ነገሮች፣ ለስላሳ መጠጦች መጀመሪያ ላይ ነው ያሉት። አበሳሰላችን ለምሳሌ ስጋ ማለት መስል ነው አይደለ? የእንስሳው መስል ነው። እሱ ሲጠበስ ፕሮቲን ነገሮች ሲጠበሱ የሚያመጡብን በጣም የተለያዩ ሳቹሬትድ ፋት ዴቨሎፕ ያደርጋል። መጀመሪያ ላይ ያ ሳቹሬትድ ፋት ትራንሳቹሬትድ ፋት ሊሆን ይችላል። የተለያዩ ኮምፓውንዶች ዴቨሎፕ ያደርጋል። ፍራይ አርገን ስንበላ፣ ኦቨርኩክ ስናረግ አፍላቶክሲን የተለያዩ የጤና ችግሮችን ሊያመጣብን ይችላል። ከካንሰርም ባሻገር ምንድን ናቸው ጉዳቶቹ? ለምሳሌ ኦቤሲቲ ማለት በጣም ከፍተኛ የሆነ ክብደት ሲከማች ደግሞ ብዙ ጊዜ ሆዳችን አካባቢ ነው የሚሆነው። እሱ ቪዘራል እና ሰብኪታኒየስ የሚባል ፋት አይነት አለ። ቪዘራል ፋት የምንለው ላይክ ጉበታችን ላይ፣ ኩላሊታችን ላይ፣ የውስጥ ኦርጋናችን ላይ ያለ፣ ከአብዶሚናል ዋላችን ደግሞ ከሆዳችን ውጭ ያለው የምናየው እኛ ከቆዳችን ስር የምናየው ደግሞ እሱ ደግሞ ሰብኪታኒየስ ፋት ነው። ሰብኪታኒየስ ፋት፣ ቪዘራል ፋት በተከማቸ ቁጥር ኮሌስትሮል ይመጣል። በጣም በቀላሉ ኮሌስትሮል ይመጣል ማለት ኮሌስትሮል ደም ስራችን ውስጥ ያለ ስብ ነው። ትራይግላይሴራይድ ይመጣል። ደም ስራችን ውስጥ ያለ የሊፒድ አይነት ነው። ኢሚዲየትሊ እሱ ሲመጣ ለደም ግፊት ያጋልጠናል። ደም ግፊት ረዥም ጊዜ ከቆየና ባንቆጣጠረው ከሆነ ደግሞ ለስትሮክ ያጋልጠናል። ረዥም ጊዜ ደግሞ እነዚህ በጣም ኦቨርኩክድ የሆኑ የተጠበሱ ምግቦች፣ የተለያዩ ቶክሲን ኬሚካል ዴቨሎፕ ያደረጉ ምግቦች ደግሞ ስንመገብ ሎንግ ተርም እስከ ካንሰር ኮዚንግ ድረስ ይደርሱብናል። ኤኒ የሚመጣ አሁን ነን ኮሚኒኬብል የሆነ ተላላፊ ያልሆኑ ህመሞችን ብታይ ብዙዎቹ ከምግብ ጋር ተያያዥ ናቸው። ኦኬ አሁን ምግብን ኦቨር መጥበስና ማብሰል ይህን ያህል ጉዳት ካመጣ ቡናሳ? ከዚህ በፊት ኬኔቶ ላይ ሰርቼ ነበረ። ኬኔቶ ላይ ቪዲዮ ሰርቼ በጣም ብዙ ሰው ኩዌሽን ሲያደርግ ነበር። ኬኔቶ ማለት ገብስ ነው። ገብስ በውስጡ ስታርች አለ። ስታርች ለረዥም ሰዓት ያራል። ከዛ ፕሮዲውስ የሚያደርገው ኮምፓውንዶች አሉ። ዶስ ኮምፓውንድ ካንሰር ኮዚንግ ናቸው። ዶስ ኮምፓውንድ ካንሰር ኮዚንግ ናቸው። ደን በቡና ውስጥ ግን ስታርች የለም። ስታርች ማለት ፎርም ኦፍ ካርቦሃይድሬት ነው። ፎርም ኦፍ ሹገር ነው። በቡና ውስጥ ግን ያ ኮምፓውንድ ስለሌለ ቡና መቆላት ይችላል።
ሶ ቡና ሲበዛ ሜታቦሊክ ሬትን በጣም ስሎር ማድረግ አለ። የተለያዩ አሁን ለሀርት በተለይ ደግሞ ብለድ ፕሬሸር ያላቸው በጣም ሃይፐር ስለሚያደርግ ብለድ ፕሬሸርን ይጨምራል። መከለክላቸው ሰዎች አሉ። የኩላሊት ህመም ያላቸው መከለክላቸው ሰዎች አሉ። ነገር ግን አሁን ለምሳሌ በጣም ሊሚት ተደርጎ 1 ሲኒ ወር 2 ሲኒ ያለ ስኳር ቢጠጣ ባዶ ቡና ከሆነ እንደውም ጥቅም አለው። የሆነ ሰዓት ላይ ቡና መጠጣት ለብዙ በሽታዎች ያጋልጣል የሚል ሪሰርች ነበረ። ቡና መጠጣት ደግሞ በጣም ለጤና ጥሩ ነው ምናምን የሚል ደግሞ ሌላ ሪሰርች ደግሞ አለ። ሶ ማንን ነው ማመን ያለብን? ዶክተሩን ነው? ኒውትሪሽኒስቱን ነው? ሪሰርችን ነው? የትኛውን ነው? ጥሩ የሪሰርች ሶርሶች አሉ። ለምሳሌ የተለያዩ ጥሩ ዩኒቨርሲቲዎች ፐብሊሽ የሚያደርጓቸው የሪሰርቾች አሉ። ሶ እነሱ ሪሰርቾችን ማየት ከዛ ደግሞ የራስን ጀጅመንት መውሰድ። ከዛ የተለያዩ ሪሰርቾችን ስታይ አሁን ለምሳሌ ፍራይድ ፉድ ላይ ምንም ማትደራደርበት ሁሉም ሪሰርቾች ፐብሊሽ ቢያደርጉት ሌትስ ሴይ ቺፕስ አምራች ካምፓኒ ፐብሊሽ ያደረገው ሪሰርችን አይተ ቺፕስ ጥሩ ነው ስላለ ቺፕስ ጥሩ ነው ማለት ላይሆን ይችላል። ነገር ግን የተለያዩ ሶርሶችን አመዛዝኖ ማየት የተሻለ ነው። ሶ አሁን ለምሳሌ እንደኛ ሀገር አዲስ አበባ ዩኒቨርሲቲ ፐብሊሽ የሚያደርገውን ሪሰርች እኔ አምኜ አየዋለሁ፣ አምኜ እንደ ሶርስ እጠቀመዋለሁ። ስቲል የውጭ ሀገር በጣም ቆንጆ ዩኒቨርሲቲዎች አሉ፣ በጣም ጥሩ ፐብሊኬሽኖች ያሏቸው። ስለዚህ መርጦ ማየት ሶርሱን መገምገም ያስፈልጋል። በጣም አሪፍ። ወደ ኒውትሪሽን እንድትገቢ ምክንያትሽ ምን ነበር? አሁን ላይ ሳየው when I connect the dots በፊት የምፈልገው ነገር ነበረ ብዬን ያሰብኩት ነው። ከልጅነት ኒውትሪሽን የገባሁት መንግስት መድቦኝ ነው። ከዛ ወደድኩት። ፈርስት ይር ተማሪ የነበርኩኝ ሰዓት ኮርሱንም አልወደውም። የተመደብኩበት ዩኒቨርሲቲ ከጓደኞቼ ተለይቼ ነበር የገባሁት። በጣም አዲስ ነበር። ስቲል ሞክረው ብዬ ነበር ሄድኩት። ከዛ ግን ሰከንድ ይር ላይ ኢቭን ግሬዴ በጣም ግራጁዋል ልዩነት ስለነበረው ዲፓርትመንት ሁሉ ተጠርቼ አዋርተውኛል። በጣም ግራጁዋል ከፍታ ስለነበረው ሁለተኛ ዓመት ላይ ሰቀልኩኝ። ፈርስት ይር ግን ወዝናን ላይ ምን ተጠቅመሽ ነው አሉ? እንደዛ ነው የሚመስለው። ግን የመጀመሪያ ዓመት ላይ ትምህርቱንም አልወደድኩትም። I was not sure about it። ከዛ ልማር ሌላ ትምህርት ልማር እዛ ውስጥ ነበርኩኝ። ሶ መንግስት መድቦኝ ነው የገባሁት። ከዛ ግን ወደድኩት። ግን as a passion I'm so passionate about it። 11ኛ ክፍል ጠዋት ተነስቼ ስፖርት ሰራ ነበር በቤት ውስጥ። ወፈርኩኝ ብዬ ምግብ በጣም አስተካከል ነበር፣ ያውም ምንም እውቀት ባሌለኝ ሰዓት። እና when my mom talks about it ኤደን ድሮም እንዲሁ ናት ነው የምትለው። እና like I was very conscious about my body። በፊትም በጣም ያሳስበኝ ነበር። ትንሽ ስጨምር ሆዴ አካባቢ የሆነ ነገር ሲመጣ በጣም ያሳስበኛል። ከዛ ግቢም ሆኜ ትምህርት ላይ የነበረን ሰዓት በጣም የምታወቀው ቬጂተብል በመብላት ግቢም ሮጥ ነበረ ጠዋት። ሶ I was ከመጀመሪያም ጀምሮ ሄልዝ ኮንሽስ ነበርኩኝ። ሰውነትሽን በቃ ትራንስፎርም ማድረግ አለብኝ ይሄ አይደለም ከሙያዬ ጋር ምናምን ብለሽ ከራስሽ ጋር እንደዚህ አይነት ግጭት ፈጥሮብሽ ነበር? ሙያውን ማወቅሽ እና ራስሽ ላይ ደግሞ መተግበር እንዳለብሽ የገባሽ ሰዓት መቼ ነበር? ሰዎች ኤክስፔክት ያደርጋሉ አሁን ሲመጡ እኔ ላይ የሆነ ነገር ማየት ይፈልጋሉ። ከዛ በፊት ራሴ ላይ ያልሰራ ነገር ሰው ላይ እንዲሰራ መናገር አልችልም። መጀመሪያ ለኔ መስራት አለበት። እኔ ያን ነገር መኖር አለብኝ። ዘን ለምሳሌ the same weight ሆኖ ፋትና መስል ሲሆን ራሴ ላይ በደንብ አድርጌ አሳይቻለሁ። ፎሎ ለሚያደርጉኝ ክላይንቶቼ ለሆኑ ሰዎች በደንብ አሳይቻለሁ። I was on the same weight ግን ደግሞ different body ነበረኝ። because መስል ዌይት የሚያደርገውና ፋት ዌይት የሚያደርገው ተመሳሳይ ሆኖ መስል ብዙ ቦታ አይዝም። ያ ማለት በጣም ጠንካራ በጣም ሊን የሆነ ቦዲ ይኖርሃል። ፋት ግን ሲሆን ስቲል ደሴም ዌይት ላይ ነህ፣ ቦርጩም ክብደቱም ሁሉም ይኖራል። ሶ እሱን ፕሩፍ አድርጌ አሳይቻለሁ።
ማኔጅ አደርጋለሁኝ ቦዲን ለራሴም ኦፍ ኮርስ ምግቤን በደንብ ነው ማየው ለረጅም ጊዜ ተመሳሳይ ክብደት ላይ መቆየት ከዛ 3-4 ኪሎ ኢቭን ስጨምርና ስቀንስ ፒፕል በጣም ኖቲስ የሚያደርጉት ሁሉ አይደለም ሰው በጣም የሚያየው ሄደን ኦፈርሽ የሚለኝ ያህል ድረስ እስኪደርስ ምንም አልጠብቅም ስቲል ደግሞ ሰዎች ኤክስፔክት የሚያደርጉት ቦዲ ማለ ከኔ ሶ አዝ አ ካሪየር አይ ሹድ የወፈርሽበት ጊዜ ነበር yes 62 ምናምን ገብቼ ነበረ 62 ማለት አሁን ያለው 56 ነውና ለኔ በጣም ብዙ ነበር as health conscious body has a conscious person ለኔ በጣም ብዙ ነበር እሱ ያ ፋት ደግሞ ስለነበረ በጣም ስታይ በጣም ወፍራም መስል ነበር እንደዛ ነበር የምትመስል ሙያዬን ወደ ሶሻል ሚዲያ ይዤ መቅረብ አለብኝ ያልሽበት ሞመንት ምን ነበርች እንደዛ አይደለም እኔ ስራውን ለማስተዋወቅ ሳይሆን ሶሻል ሚዲያ የመጣሁት ሶሻል ሚዲያ ከመጣው በኋላ ስራው መጣ መጀመሪያ ነው ሶሻል ሚዲያ ላይ ወጣሽው በምን ዘርፉ የተለያዩ ስራዎች እንዳልኩ ገብቼ ወጥቻለሁ ሞክሬያለሁ በጣም ብዙ ትራያል ኤንድ ኤረር ነበረ ማለት it's on my path it's on my dream for real do I see myself in that path የሚለውን ነገር ለማየት በጣም ሞክሬያለሁና በፍጹም ይሄኔ መንገድ አይደለም በየወጣውባቸውም ስራዎች አሉ ከዛ ግን ከአንድ ስራ እንደወጣሁኝ immediately ምንድነው the least I can do በዚህ ሰዓት አሁን ማድረግ ያለብኝ ከዛ በቃ በዚህ ሰዓት ሌላ ኦፖርቹኒቲ የሚሰጠኝ ሌላ በር የሚከፍትልኝ ብዬ ሶሻል ሚዲያ ተዛለኝ ማለት ነው ከዛ በፊት ግን ብዙ ጊዜ ይሄ ሶሻል ሚዲያ ላይ በተለይ ደግሞ ቲክቶክ ላይ ሰው ሲሰዳደብ እነሱን አይቼ ፈርቼ ቪዲዮ ፖስት አድርጌ ዲሌት ያረኩባቸው ብዙ ቀኖች አሉ ቢሰድቡኝ ላይክ ይሄ ኤምባራስመንቱን ሰው የሚሰዳደበውን እዛ ጋር ያለውን ነገር በጣም ለራሴ እኔ ቢካዝ የሰራውባቸው ቦታዎች እንደነገርኩ በጣም ጸጥታ ዝምታ ፕሮፌሽናሊ ሰው ትሪት የሚደረግበት ቦታ እኔ ነበርኩትና እሱን ኤምባራስመንት ችሏለሁ ስል ኖ አይ ካንት ነበር then ቪዲዮ ፖስት አረጋለሁ ፈርቼ ዲሌት አረጋለሁ ይታይ ነበር ግን 300-200 ሰው then አንድ ቀን በቃ ወሰንኩኝና I'm going to ፖስት ቪዲዮ ኮሜንቱን አላየውም ያሉትን ይበሉ አልኩኝና ፖስት አደረኩኝ ማለት ነው በቃ ራሴን ያስተዋወቅኩት ኤደን እባላለሁ ባችለር ዲግሪ ኒውትሪሽን ነው ማስተርስ ኒውትሪሽን ነው እዚህ ፕላትፎርም ላይ ስለ ኒውትሪሽን እናወራለን ያልኩት የመጀመሪያ ቀን የመጀመሪያ ቪዲዮ ላይ የመጀመሪያ ክላይንቴን አገኘሁ ዋው ናይስ እና ያ ክላይንት was not a client በእውነት ብለሲንግ የሆነ እግዚአብሔር ሊረዳ ሲፈልግ ቀጥታ ሰው ነው የሚልክልህ በእውነት the right time ያየሁበት እሱን ነው እና ህይወቷን ትራንስፎርም አርግላት ተብሎ የተላከ ሰው እስኪመስለኝ ድረስ አንድ ህመም ነበረው እሱን ህመም ነገረኝ መጀመሪያ ዲኤም አየሁኝና I was shocked okay then I sent him numberin personal ቁጥሬን because የዛ ሰዓት የስራ ቁጥር የለኝም ምን የለኝም I know nothing ስለ ስራው ግን ደግሞ ኮንሰልታንሲ ኒውትሪሽን ኮንሰልታንሲ የሚሰራ ቦታ as a part time ሰርቻለሁ okay እና ሰዎች ደግሞ መክር ነበር እንዲያርጉ እንዲያታርጉ ምናምን እል ነበር ሶ እሱ ዲኤም ሲያረግልኝ ኦኬ ከዛ ስልኬን ሰጣሁት አይ ቢሮ ምናምን የለኝም ኦኬ ኢትስ ኦኬ ነይና እንዲ ቦታ እናውራ ከዛ ስላለበት ህመምና ክብደት መቀነስ እንደሚፈልግ ነገረኝ ከነበረው ነገር አንዱ አይረን ደም ውስጥ ብዙ ነበር ኦኬ ከዛ አይረን ደም ውስጥ ብዙ ነበር ማለት ሶ አይረኑን ምን ባይንድ ሊያረግለት ይችላል ሶ ቡና ቢጠጣ ካፊን ስላለው ኢሚዲየትሊ ምግብ እየበላ ቡና ቢጠጣ አይረኑን ባይንድ ያረጋል ሰውነቱ አይረኑን እንዳይወስድ ያረጋል ከዛ ደግሞ ዋይት ብለድ ሴል ዴፊሺየንሲ እጥረት ስለነበረ ቫይታሚን ሲ ሰፕሊመንት ቢወስድ ደግሞ ዋይት ብለድ ሴሉ ከፍ ይላል ሶ I do those things ሚል ፕላኑን አዘጋጅቼ ጽፌ ሰጣሁት ከዛ I keep doing the TikTok ማለት ነው እሱ ዳይቱን እያደረገ ጥያቄ ሲኖረው እየጠየቀኝ እነዛ ነገሮች ተከተላቸው ከዛ ውጭ ሀገር ለጤና ምርመራ ይሄድ ነበረ ቼክአፑ ደርሶ ሲሄድ በጣም ፕሮግረስ አየ ህመሙ ላይ ማለት ነው ሲመለስ 3 ወንበርና አንድ ጠረጴዛ ፎቶ ላከልኝ ምንድነው ከዛ ቢሮ ክፈቻ ሆኖ ነው because ብዙ ሰው ልረጂ ትችያለሽ
እኔ ከተለያዩ ስራዎች ስለወጣሁኝ ኤግዞስት የማድረግ እና ደግሞ ውጭ ሀገር መሄድ ፕላን አድርጌ IELTS እያጠናው ነበር by that time። እኔ በዚህ ሰዓት ቢሮ መክፈት ፕላን የለኝም፣ ደክሞኛል፣ ብዙ ስራ ነው የሞከርኩት እንዳልኩ። እንደዛ ስለው ነው ቢሮ ክፈቺ መሄዱንም ልትሄጂ ትችያለሽ። ኦኬ የዛ ሰዓት ማሰብ ጀመርኩኝ ማለት ነው። ግን ደግሞ ስቲል ሄዚቴሽኑ ስለነበረ መንገጫገጫ አለና ብር የለኝም አልችልም። ኦኬ ክላይንቶች አመጣልኝ ማለት ነው። ዋው እንዳልኩ በቃ እግዚአብሔር የላከው ሰው ስለነበረ ክላይንቶች አመጣልኝ። ከዛ እነዛ ያመጣልኝ ክላይንቶች ደግሞ እሱ የከፈለኝን እሱ እኔ ያልኩትን ብር አልነበረም የከፈለኝ፣ ጨምሮ ነበር የከፈለኝ። እሱ የከፈለኝን ብር እነሱ ከፈሉኝ ማለት ነው። then I got the money። ፈርኒቸር አለኝ፣ ቢሮ ለመክፈት ምንም ሰበብ አጣው። የዛ ሰዓት ቢሮ መፈለግ ጀመርኩኝ። 13 ካሬ ናት የመጀመሪያ ቢሮዬ። then እሷን ቢሮ አገኘው ማለት ነው። ከዛ ተጀመረ፣ ከዛ ከፈትኩኝ። ናይስ። ከዛ በኋላ እንደ ቢዝነስ ነበረ ስትሰሪው የነበረው? በደንብ ፕሮሞት ማድረግ ጀመርኩኝ። ቪዲዮ በጣም ፖስት አረጋለሁ። ከዛ ደግሞ ቪዲዮቹ ላይ ኮሜንቶች አሉ። ኮሜንቶች ላይ ማንበብ ጀመርሽ? ኮሜንት ማንበብ ጀመርኩ። ፍራቴ ለቀቀኝ። እግዚአብሔርም ሲረዳኝ ማይ ኮሚኒቲ አሁንም አይተህ ከሆነ there is no negative comment maybe once in a while አንድ ሰው ወይ ሁለት ሰው የሆነ ነገር ያው በጣም ቫይራል የሆነ ቪዲዮ ላይ ከኖረ ነው እንጂ I have my families እውነት እኔ የቲክቶክ ቤተሰቦቼ ናቸው ፎሎወሮቼ እና they notice አይንሽ ምን ሆኖ ነው ዛሬ ደህና አይደለሽም ወይ ራስሽን አሞሻል ወይ ድምጽሽ ተቀየረ የሚሉኝ ሰዎች ናቸው ያሉት። ያን ያክል ኖቲስ አድርገውት በጣም ቅርብ ሰዎች አሉኝ። then ፕሮግረስ መኖር ጀመረ። ፕሮግረስ ማለት ክላይንቶቼ ላይ ክብደቴ መቀነስ፣ የተለያዩ የጤና ችግሮች መስተካከል፣ እነሱን ፖስት ማድረግ ጀመርኩኝ። ፋይናሊ ኮሜንት ሳይ ለኮሜንቱ መልስ መስጠት፣ ከዛ ደግሞ ሰዎች ምን እንደሚፈልጉ ማወቅ፣ እነሱን ፖስት ማድረግ ጀመርኩኝ። ከዛ በቃ እያለ እዚህ ደረሰ። እንደ ኮንተንት ክሪኤተር፣ የኒውትሪሽን ኮንተንት ክሪኤተር የምታያቸው ትክክል ያልሆኑ የኒውትሪሽን ኮንተንት ክሪኤተሮች ወይንም ክሪኤት የሚደረጉ ኮንተንቶች አሉ። ያስተዋልሽው ምን ነገር አለ? ለአንተ ሰራለህ ማለት ለሌላ ሰው ይሰራለታል ማለት አይደለም። አንተ በየትኛውም ምግብ በልተ ለውጥ ልታመጣ ትችላለህ። ስለሞከርከው ያ ነገር ለአንተ ስለሰራለህ ትክክል ነው ማለት አይደለም። ለምሳሌ የሆነ ሰው በሆነ አመጋገብ ለራሱ ቆንጆ ፕሮግረስ አምጥቶ ከዛ በኋላ ያ ፕሮግረስ ለሌላ ሰው ይስራ አይስራ አይታወቅም። they just start selling that በቃ ያንን ነገር መሸጥ ይጀምራሉ which is totally wrong። የሚገዛውም ሰው ደግሞ አያገናዝብም እና ማሱን ሞር ፐብሊኩን ወደ ሮንግ ዳይሬክሽን ይመራዋል እሱ። ሌላው ደግሞ ለምሳሌ የተለያዩ ኢንተርኔት ላይ የሚታዩ ይሄ እንዲህ ነው ተብሎ የሚሰሩ ነገሮች አሉ። ሎሚ እንዲህ ይጠቅማል ተብሎ ከዛ ብዙ ሰው አያነበውም አያገናዝበውም። ቫይራል ከሆነ ሁሉም ሰው ያደርገዋል። ኢቨን እኔ ጋር በትክክል አመጋገባቸው የሚያስተካክሉ ሰዎች እንዲህ እየተባለ ነው ላርገው የሚሉኝ ሰዎች አሉ። ክብደት መቀነሻ ሻይ ክብደት መቀነሻ የሚጠጡ ነገሮች በጣም ክብደት መጨመሪያም ሰምቻለሁ። የየመን ማር ምናምን እሱን እዚህ ላይ ሜንሽን አላደረግም because የተለያዩ ኮንትሮቨርሻል ስላለ ክብደት መቀነሻ ሻይ ተብሎ የተለያዩ ኬዞች መተውብኝ ያውቃሉ። እሱን ጠጥተው ወድቀው እንዳልኩ የተለያዩ ኬዞች ጉበታቸው ላይ ስካር መጥቶ ጉበታቸው ላይ የሆነ የሚታይ ነገር ኖሮ ስቲል ምን እንደሆነ ፋይንድ አውት ማድረግ ያልቻሉት ሕክምና ላይ ያሉ ሰዎች because you don't know ምን ተበጥብጦ እንደሚሰጥህና ምን እንደምትጠጣ እሱ የሚያደርጉ ሰዎች ምናምን ያጋጥሙኛል which is totally wrong። የትኛውም ሰው ቢከተለው የምትየው ያመጋገብ በቃ ይሄ ነገር በምግባችሁ ውስጥ ግዴታ መኖር አለበት የምትየው ነገር ይኖራል? አዎ አብርሽ አሁንም ይለያያል፣ እንደ ሰው ይለያያል። ለሁሉም ይሰራ የለም? ለሁሉም ይሰራ ስቲል ቬጂቴብል ይሰራል። ግን ደግሞ አሁን ግሪን ቬጂቴብል መከለክላቸው ሰዎች አሉ።
መድኃኒት የሚወስዱ የተለያዩ ብለድ ታይኒንግ መድኃኒት የሚወስዱ ሰዎች ቫይታሚን ኬ ያላቸው ምግቦች መብላት ስለማይችሉ ስቲል መከለክላቸው ግሪን ቬጅተብሎች አሉ። ሶ አሁን ለሁሉም ሰው ይሰራል ሳይሆን ግን አቨሬጅ ለብዙ ሰው በተለይ ደግሞ ምንም የጤና ችግር ለሌለው ሰው የሚሰራው ስቲል ምግብ ውስጥ ቬጅተብል መጨመር፣ ፋይበር፣ ኒውትረንት፣ ማይክሮ ኒውትረንት ኦል ሁሉንም ቫይታሚኖችን ጨምሮ ማግኘት እንችላለን። ብሮኮሊ is my favorite vegetable። ሌላው እንቁላል በጣም my favorite። ሁሉም ቫይታሚኖች አሉት ከቫይታሚን ሲ ውጪ። እንቁላል ከቻልን አሳ ብንበላ በጣም ጥሩ ነው። ቺክንም ብንበላ በጣም ያግዘናል ከቻልን። እና ድፍን ምስር፣ ቦሎቄ my favorite ምግቦች ናቸው። ስቲል አጃም እነሱንም መብላት እንችላለን። ሶ ሁሉንም ባላንስ ማድረግ ነው። ባላንስ ማድረግ it's all about balancing እንጂ በፍጹም ይሄ አይደረግ ሳይሆን it's all about balancing። ሙሉ ላይፍ ስታይል 95% healthy ሆኖ once in a while የሆነ ነገር ብትጨምር ሙሉ ለሙሉ ድራማቲካል ቦዲ አይቀየርም ወይ ደግሞ የተለያየ እክል አይመጣብህም ጤና። ነገር ግን healthy የሆነው 5% ሆኖ unhealthy 95% ከሆነ of course ይመጣብሃል። so it's all about balancing። ሰዎች ክብደት ለመቀነስ ክብደት ያመጣል ብለው የሚያስቡት ካርብ ነው እና ደግሞ አሁን ላይ ደግሞ የመጡ ነገሮችን ደግሞ ስናይ ካርብ ምን ያህል ጠቃሚ እንደሆነ ደግሞ እየተመለከትን ነው። so ሙሉ ለሙሉ ሰዎች ከምግባቸው ውስጥ ካርብን ያስወግዱና ከዛ ብዙ ጉዳት ሲደርስባቸው እኔም ፐርሰናሊ ያየኋቸው ሰዎች አሉ። ልክ እንደዚህ አይነት የተሳሳቱ ወይንም የኒውትሪሽን ላይ ውሸት የሆኑ ነገሮች ያስተዋልሻቸው አሉ? ካርብ 3 አይነት ካርቦሃይድሬት አለ። ሲምፕል ካርቦሃይድሬት እና ኮምፓውንድ ኮምፕሌክስ ካርቦሃይድሬት። አቮይድ አርጉ የሚባለው ግን people take it very wrongly እንጂ ሲምፕል ካርብ ነው አቮይድ ማድረግ ያለብን። ሲምፕል ካርብ ማለት በጣም የተፈተገ ገለባው የወጣ ስንዴ ያ ማለት እነ ፍርኖ ዱቄት፣ እሱም ክብደቱን መቀነስ ያለበት ሰው የስኳር ህመም ያለበት ሰው፣ ትንሽ ቦርጭም የሚያሳስበው ሰው ነገር ግን ጤናማ የሆነ ክብደት ኖሮ ከሁሌ ምግብ ውስጥ እሱ ካልሆነ እሱን ብትጨምር ምንም ችግር ላይ ኖሮ ይችላል። ሲምፕል ካርቦች ሌሎቹ ስኳር ነክ የሆኑ ነገሮች፣ ዲያቤቲክ ዋናው ኬዛችን እሱ ነው። ዲያቤቲክ ሊያመጣብን ይችላል። ኢሚዩኒቲያችንን በጣም ድሮፕ እንዲያደርግ ያደርግብናል። ሜታቦሊክ ሬታችንን በጣም እንዲቀንስ ያደርግብናል። የተለያዩ ጉዳቶች ስላሉ ሲምፕል ካርቦችን ስኳር፣ ለስላሳ ሲምፕል ካርቦችን እነሱን አቮይድ ብናደርግ፣ ነገር ግን እነ ኮምፕሌክስ ካርቦሃይድሬት አጃም ካርቦሃይድሬት ነው፣ ገብስም ካርቦሃይድሬት ነው፣ ስቲል ፍሩቶችም ካርቦሃይድሬት ናቸው። ግን ደግሞ ከፋይበር ጋር ኮምባይን ሆኖ ነው ፍሩቶች ያሉት። አብሮ ለመፈጨት ጊዜ የሚፈጅ ያ ማለት ፋይበርም ስቲል ካርቦሃይድሬት ፎርም ነው። እነሱን አብረን የምንወስድ ከሆነ ሙሉ ለሙሉ ካርብ አቮይድ ማድረግ ኢቭን አንችልም። ካርብ የሌለው ምግብ በጣም ቬሪ ሬር ነው። ካርብ ስቲል እናገኛለን፣ ግን the form of carbohydrate ነው አቮይድ ማድረግ ያለብን። ኦኬ ስለ ስኳርም የሚነሱ ደግሞ አሉ። ላይክ ፕሮሰስ የሆነ ስኳር ነው አቮይድ አድርጉ የሚባለው አይደለ? እንጂ ለምሳሌ አሁን ፍሩት ውስጥም ስኳር አለ፣ ሸንኮራም ስኳር አለ። የትኛው የስኳር አይነት ነው አቮይድ መደረግ ያለበት? ቴብል ሹገር ማለት ነጭ እኛ ጠረጴዛ ላይ የምናቀርበው ፕሮሰስ ከእንትን አይደለም የሚሰራው እሱ ከሸንኮራ ምናምን። ስቲል ሲምፕል ካርቦሃይድሬት ነው። ኢሚዲየትሊ ሰውነታችን ውስጥ እንደገባ ብለድ ስትሪማችን ውስጥ ነው ኤነርጂ የሚሆነው። ኢንሱሊን ሬዚስታንት ዴቨሎፕ እንድናረግ ያደርገናል። ሃይ ብለድ ግልኮስ ደም ስኳራችን ከፍ እንዲል ያደርገዋል። ያ ደግሞ ሰውነታችን ከደም ስኳራችን ኤነርጂ እየወሰደ ይጠቀማል። ያ ማለት ክብደት መቀነስ ቬሪ ቻሌንጂንግ እንዲሆን ያደርግብናል። እነሱ ነገሮች የስኳር ህመም ከዛ ብዙ ኦቤሲቲ የሚሰጠን የካሎሪ መጠን በጣም ብዙ ነው፣ የኃይል መጠኑ። that's why ሜታቦሊክ ሬታችንን ስሎ ያደርገዋል። ለዛ ነው እሱ እንጂ ፍሩት እኔም በላለው እናንተም ብሉ
እንበላለን። የተወደዳችሁ የፕሮግራማችን ተከታታዮች አሁንም ፕሮግራማችን እንደቀጠለ ነው። በነገራችን ላይ ከዚህ ቀደም በአዲስ አበባ የመላ የዲጂታል ስኪል ትራንስፎርሜሽን ወርክሾፕ ማዘጋጀታችን ይታወሳል። አሁን ደግሞ ከአዲስ አበባ አልፈን ወደ ክልል ከተሞች ልንመጣ ዝግጅታችንን አጠናቀናል። ሐዋሳዎች እንዴት ናቸው? የፊታችን ቅዳሜ ዲሴምበር 20 ወይም ደግሞ ታህሳስ 11 በኢትዮሲኤስ ሀብ ከቀኑ 8 ሰዓት ጀምሮ ነፃ ወርክሾፕ አዘጋጅተናል። በዚህ ፕሮግራም ላይ ሁላችሁም ተጋብዛችኋል። የዕድሜ ገደብ የለውም። ራሳችሁን በዲጂታል ስኪል አፕዴት ማድረግ የምትፈልጉ ሰዎች እንዲሁም ደግሞ ከኔ ጋር ቀጥታ ጥያቄና መልስ ፕሮግራሞችን የምናደርግ ይሆናል። በዚህ ፕሮግራም ላይ ለመሳተፍ ዲስክሪፕሽን ላይ ሊንክ አስቀምጠናል። በዛ ሊንክ እየገባችሁ መመዝገብ ትችላላችሁ። እዛው እንገናኝ። አሁን ብዙ ሰው ስለ ዳይት ሲነሳ በቃ ዳይት ማድረግ አለብኝ ምናምን ብሎ ይጀምርና ግን አይጨርሰው። ምን ምክንያት ይኖረዋል ሰዎች ጀምረው የማይጨርሱበት? ኤክስትሪሙን ስለምንወስድ። ኤክስትሪሙ ምንድነው? ለምሳሌ ዳይት ማድረግ ማለት ሰላጣ ብቻ መብላት አይደለም። ሰላጣ መብላት ነው ብሎ ነው ብዙ ሰው ጭንቅላት ውስጥ ያስቀመጠው። ዳይት ምንድነው? ዳይት ከምለው እኔ ጤናማ አመጋገብ። ኦኬ። ጤናማ አመጋገብ ማለት ደግሞ ከሁሉም ምግብ ያማከለ ለሰውነትህ በቂ የሆነ እንደ ታርጌት ክብደት መቀነስ ለሚፈልገው የሚያስቀንሰው፣ ለመጨመር ለሚፈልገው የሚያስጨምረውን የተመጣጠነ ምግብ ነው። ያ ማለት የተመጣጠነ ምግብ ፕሮቲን አለው፣ ስቲል ካርቦሃይድሬት አለው፣ ጤናማ የሆነ ስብ አለው እና አቮካዶ፣ ተልባ፣ ሰሊጥ፣ እነሱ ለውዝ ስቲል ኦይል አላቸው። ስቲል ጤናማ የሆነ ፋትም እያገኘህ ነው። ፍሩት፣ ቬጂቴብል፣ ሚኔራል አላቸው፣ ቫይታሚን አላቸው። ስቲል እነሱንም እያገኘህ ነው። የተመጣጠነ ምግብ ለሰውነትህ በቂ በሆነ መልኩ መውሰድ እና ስቲል ለምትፈልገው ታርጌት መውሰድ እሱ ነው የተመጣጠነ ምግብ። እኔ አመጋገብ ማስተካከል እምለው ለምን ማድረግ አይችሉም ሰዎች? አንደኛ አዘ ኮሚኒቲ በጣም ካልቸራችን እየተበላሸ ነው። እሱን ያልኩበት ምክንያት ኤቭሪ ምግብ የተጠበሰ ነው፣ ኦቨርኩክድ የተደረገ ነው፣ ኦይል በጣም እንጠቀማለን፣ ረጅም ሰዓት የተቁላላ ነው። እነሱ ነገሮች ሰውነታችን ምግብ አስገብቶ ስቶር እንዲያረግ ሳቹሬትድ ፋት እንድናጠራቅም። አሁን 5 ሰው ወክስ ያረካየህ ከ5ቱ ሰው ስንቱ ነው ቦርጩ ያለው? ስንት ሰው ነው ፊት ያለው? ፊት የሆነ ሰው ቀጭን ሰው ማየት አሁን እኮ በጣም ብርቅ እየሆነ ነው። እነሱ ነገሮች ናቸው ሞር እንደውም በጣም ኮንሽስ ሊያደርጉን የሚገባው። ሰርክላችን ሰው ስታገኝ ምንድነው የምታረገው? ምግብ ነው የምትበላው። እሱም እንብላ ነው። እሱ አዘ ትሬንድ አዝ ኮሚኒቲ በጣም እየቀየረን ነው አመጋገባችንን፣ የቦዲ ታይፓችንን። ግን ደግሞ ሜንቴን ለማድረግ በጣም የሚረዱን ነገሮች ሁሉም ሰው ጀምሬ ተስተካክያ አቆምኩ የሚሉ ሰዎች የመጀመሪያው ሰርክላችንን በጣም ጥሩ ማድረግ። በቃ አሁን ለምሳሌ እኔ ብመጣ እዚህ ጋር ክትፎ ቢኖር ክትፎ የሚያቀርብልኝ ሰው የለም። ዋንስ ነው አይል ምናልባት ሰርግ ላይ ከሄድኩ ነው ገብቶሃል ወይ እሷ አትበላም ተብሎ ኦሬዲ ሴቭ ተደርጎልኛል። ቤቴ ሲሄድ ማገኘው ሄልዲው ምግብ ነው። እንጀራ በላለው ስቲል የምበላው ግን ኦቨርኩክድ በሆነ በተቁላላ ወጥ አይደለም። በጣም ከቅባቱ ጋር አታች ሆነናል። እንጀራ በቅባት፣ እንጀራ በወጥ፣ ወጡም በጣም ተቁላልቶ ከሱ ትንሽ ራቅ ለማለት መሞከር። ሰርክላችንን ካስተካከልን፣ ሩቲን ካረግ ነው አስቤዛም ስናረግ ምግብም ስንገዛ ወደ ሄልዚው ምናመዝን ከሆነ it's very simple ሜንቴን ማድረግ። ሄልዚ መሆን ኢትዮጵያ ውስጥ ኤክስፔንሲቭ ነው ኦር ቀላል? አሁን it's very expensive። እንዴት እየሆነ መጣ? እንዳልኩህ ነው አንሄልዚ የሆነው አቬለብል በጣም እየሆነ መጣ። በፊት ሄልዚው ነበረ ቀላል
ለመግዛት ቀላል ስቲል ቀላል ማድረግ እንችላለን ግን ደግሞ አሁን ለምሳሌ ቬጂቴብል is the most cheapest thing አይደለ ከስጋ አንፃር ስጋም እኔ አትብሉ አላልኩም ስጋም ስቲል መጠናችንን አስተካክለን ኦቨርኩክ ሳናደርግ መብላት እንችላለን ግን ቺክን ምትበላ ከሆነ ፊሽ ምትበላ ከሆነ ስጋ ምትበላ ከሆነ ፍሩት ምትበላ ከሆነ these days it becomes very expensive gym it becomes very expensive ግን ደግሞ we can take it very cheapest way ለራሳችን የሚሆን መውሰድ እንችላለን ለምሳሌ ቦሎቄ በጣም አፎርድ የሚደረግ መገዛት የሚቻል ነው ድፍን ምስር ከዛ ቬጂቴብሎች እነሱ ኢዝሊ አካባቢያችን ላይ ሰሊጥ ተልባ ዳጉሳ መብላት እንችላለን የእህል ዘር ነው ሶ እነሱ አሁን በጣም ኢዝሊ ማግኘት ምንችላቸው ሞሪንጋ ጓራችን ላይ ማግኘት ምንችለው ኢዝሊ ማግኘት ምንችላቸው ነገሮች ናቸው አሁን በሃይማኖትም ይመከራል ፋስቲንግ ጾም ወደ ዳይቱም ስንመጣ ፋስቲንግ ምን ያህል ነው የሚመከረው it's good ሰውነታችን በተለይ አዳዲስ ሴሎች እንዲያመርት ሲስተሙን በጣም እንዲያስተካክል ሜታቦሊክ ሬትን እንዲያስተካክል for a long time ጾም እያልኩኝ አይደለም which I don't appreciate በአሁን ላይ ማልቀበለው ለምሳሌ water fasting ለአንድ ወር ለሁለት ወር የሚያረጉ ሰዎች አሉ በፍጹም ትክክል አይደለም ሰውነት ይጎዳል በጣም ሰውነት ይጎዳል ኢሚዩኒቲ በጣም ድሮፕ ያደርጋል ማይክሮኒውትሪየንት ዴፊሺየንሲ ኦል ማይክሮኒውትሪየንት ዴፊሺየንሲ ውስጥ ገባለ ኤሌክትሮላይት ዴፊሺየንሲ ከዛ እንቅልፍ መዛባት ብለድ ግሉኮስ መዛባት ሃይፖ መግባት ማዞር መውደቅ የተለያዩ ጤና ጉዳቶች አሉት ግን አሁን ለምሳሌ በወር አንድ ጊዜ ለዳይት ነው ምን አመጋገብን ለማስተካከል መጾም ጥሩ ነው በወር አንድ ጊዜ ምን ያህል በወር አንድ ጊዜ አሁን ለምሳሌ ሙሉ ለሙሉ ፍሩት ብቻ እየበላ ፍሩትና ቬጂቴብል ብላንች የተደረገ የፈላው ውስጥ ገብቶ የወጣ ቬጂቴብል እየበላ መዋል ትችላለህ ለአንድ ቀን እንደዛ ሰውነትን ክሊንዝ ማድረግም ትችላለህ it's really good አፕሪሼት አደርገዋለሁ ነገር ግን ለረጅም ጊዜ ሲደረግ ጉዳቱ ያመዝናል ይሄ ኢንተርሚቴንት ነው የፋስቲንግ 24 ሰዓት 72 ሰዓት ምናምን የሚያደርጉ ሰዎች እሱን ማየው መቀጠል ትችላለህ ወይ ምን ያህል መቀጠል ትችላለህ ወይ ክላይንቴን መጠይቀው ለምሳሌ በቀን አንዴ ነው መብላት የምፈልገው ሲሉኝ እሱን for a lifetime ማስተቀጠል ትችላለህ ወይ ላይፍ ስታይል ማድረግ ትችላለህ ወይ ብዬ ነው መጀመሪያ ላይፍ ስታይል ካልሆነ አይመከርም ላይፍ ስታይል ካልሆነ አይመከርም ማለት ሳይሆን ስቲል የሚያመጣብን ኒውትሪየንት ዴፊሺየንሲ ኤነርጂ ሎስ የተለያዩ ጉዳቶች አሉት ግን ደግሞ የሚጠቅመንም ነገሮች አሉ ኒው ሴል ፕሮዳክሽን ኒው ሴል ፕሮዲዩስ ባረግን ቁጥር ካንሰርን የመከላከል አቅማችን እየጨመረ ይመጣል የተለያዩ የጤና ጥቅሞች አሉት at the same time ደግሞ ኤነርጂ ከማጣት አንፃር በተለይ ደግሞ as a culture በቀን 3 ጊዜ መብላት is a trend ሁለቴ መብላት በቃ ከልጅነታችን የለመድ ነው ማስቀጠል ማንችለው ከሆነ ስሎስ ሜታቦሊዝም ዴቨሎፕ እንድናረግ ስለሚያረገን ከዛ ሰውነትህ ደግሞ በቀን አንዴ መብላት ጀምረህ ኢሚዲየትሊ በቀን 4-3 ካሎሪን ባንዴ ቡስት ስታረገው ጌን የምታረገው የክብደት መጠንም ብዙ ነው ከፍተኛ ነው የሚሆነው ስለዚህ በዛ ምክንያት አትሊስት በቀን 2 ለሚፈልግ ሰው አይ ሪኮመንድ በቀን 2 ብለድ ግሉኮስ ጠዋት ላይ ስፓይክ እንዳያረግ ያረጋል ሶ 2 እኔ ግን 3 ነው በለው ሜንቴን ማድረግ የምትችል ከሆነ የካሎሪው መጠን ክብደት ለመጨመር ለመቀነስ አንዴም 2ም 3ም ሆኖ ዲፋይን አያረገው ክብደትን በሁሉም ላይ እየበላ መቀነስም ትችላለህ መጨመርም ትችላለህ በቀን አንዴም በልተህ የምትበላው አማውንት የምትበላው የካሎሪ መጠን ነው እሱን ዲፋይን የሚያደርገው ሁሉም ሰው ከዴይሊ ሪኳየርመንቱ በላይ ከበላ ይጨምራል በታች ከበላ ይቀንሳል ኦኬ ሶ ቦርጭ እንደ ባህል ሀገራችን ላይ አውሰ ወንዶች ብዙ ወንዶች ይወዱታል ነገር የሆነ ከረባት ማስቀመጫ የሚሉ አሉ ምናምን ሜቢ ድሮ ሊሆን ይችላል አሁን ቦርጭ የሚወድ ሰው አለ ምንድነው ጉዳቱ ኦፍ ኮርስ አሁን ቅድም ያነሳናቸው ነገሮች አሉ ግን ደግሞ በቃ ሰውየው
ያንን ነገር በጣም ወዶት ደስ ብሎት እንዲያሻሸውላ የሚቀመጥ አለና አለ አጋጥሞሻል የሚወደው ሰው ያ እኔ የሚያጋጥመኝ ሰዎች ያው ኦብቪየስሊ እኔ ጋር ማስተካከል ፈልገው ነው የሚመጡት ኦልሬዲ ግን እኔ የሚያጋጥመኝ ሰዎች ማስተካከል ፈልገው እንዳልኩ የሚመጡ ናቸው at the same time አመጋገቡ ማስተካከል ስለማይፈልግ ያለበትን ላይፍ ስታይል ያለበትን ሰርክል አልኮሉን ኤቭሪዴይ መጠጣቱን ኤቭሪዴይ ቁርጥ ስጋ መብላቱን እነሱን ስለሚወዱት at the same time ቦርጩን ይወዱታል እንጂ actually ቦርጩን ወዶት ሳይሆን ከቦርጩ የሚያመጣባቸውን ነገሮች ነው ይወዱት እኔ ማቀው እንደዛ ነው so ባክስትሪ ያለ ማለት ነው so ወደ እንትን እንምጣ አንዳንድ ሰው ቀጭን ነው ግን ትንሽ ቦርጭ አለበት እንደዛ አይነት ነገር በምን ምክንያት ነው የሚከሰተው ኮሌስትሮል ብዙ ጊዜ እንደዛ ነው በጣም ቀጭን የሆኑ ሰዎች 400 300 ምናምን ኮሌስትሮል ያላቸው ሰዎች አሉ ያ ማለት ደም ስር ውስጥ ስብ አለ ግን ደግሞ የሚታይ ሰብኩታኔስ ፋት የለህም ሶ እነሱ የምግብ አይነታቸውን የሚበሉትን የምግብ አይነታቸውን ነው ዋች ማድረግ ያለባቸው ያ ማለት የስብ መጠን አላቸው ስቲል የስብ መጠን አላቸው ግን ደግሞ የስብ መጠናቸው እንደሌላው ሰው በጣም ከፍተኛ አይደለም ዝቅተኛ የስብ መጠን ያላቸው ግን ያ የስብ መጠን በሚጎዳቸው ደረጃ ደግሞ አላቸው እኔ እኮ ቀጭን ነኝ እንዴት ኮሌስትሮል ኖረኝ የሚሉኝ ሰዎች አሉ ኮሌስትሮል ደም ስር ውስጥ የሚከማች የስብ አይነት ነው ደም ስራችንን ወፍራም የሚያደርግ የስብ አይነት ነው እሱ ደግሞ ብዙ ሳቹሬትድ ፋት ብዙ ዘይት ብዙ ፕሮሰስድ ፉድ በመብላት የመጣ ነው ብዙ ቀጭን ሰዎችን የደም ግፊት ተይዣለሁ ምናምን ብለው ሲያወሩ ሰምቻለሁ በጣም ብዙ ሰው እነሱ ላይ መከሰት ቻንሱ ከፍተኛ ነው ማለት ነው አሁን በምትዩ መልኩ ቀጭን መሆን is not going to be a guarantee ቀጭን መሆን ጋራንቲ አያረግክ ቀጭን መሆን ሳይሆን በውስጥ ያለው የስብ መጠንና የጡንቻ መጠን መመጣጠን ነው እሱ ጋራንቲ ሊያረግህ የሚችለው ከዛ ደግሞ አሁን እነዚህን ቼክ ማድረግ ኦፍ ኮርስ ኬሚስትሪ ማሰራት አንዳንድ ጊዜ አልፎ አትሊስት በ3 ወር በ6 ወር ብለድ ቴስት ማድረግ is not that expensive ዋናዎቹን አትሊስት ማየት እንችላለን እነሱን ማድረግ በጣም አስፈላጊ ነው ሁሉም ሰው እንዲያውቀው ያደርገዋል በተረፈ ደግሞ ቦዲ ኮምፖዚሽን ማሽኖች አሉ እኛም ጋር አለ ሶ ምን ያህል የስብ መጠን ምን ያህል የጡንቻ መጠን እንዳለ ማየት ትችላለህ በዛ መልኩ ማወቅ ትችላለህ ቀጭን ነኝ ሳይሆን ጤናማ ነኝ አንዳንድ ሰው ጂም ለምን ገብታ አሰራ ምናምን ስትዩ ከዚህ በላይ ምንን ላጠፋ ነው ምንን ላስተካክል ነው ምናምን የሚል ነገር ሲያወሩ ሰማለሁኝና ሰዎች ጂምም የሚገቡት አመጋገባቸውን የሚያስተካክሉት ለመክሳት ብቻ አይደለም ለመጨመርም ጭምር ነው አመጋገብ ሰዎች ኪሎአቸውን እንዲጨምሩ ምን ያህል ሊረዳቸው ይችላል አመጋገብ በደንብ ይረዳቸዋል ከጂም ውጪ ማለት ነው ከጂም ውጪ እኛ ጋር መተው ማስል ብቻ መጨመር የሚፈልጉ ሰዎች አሉ ስፖርት ካልጨመርክበት ዲፊኒሽን አይኖረውም ኦኬ ለምሳሌ የመስል ማስህ ስትለካ ስቲል ፊትነስ ስትታይ ጥሩነ ግን ዲፊኒሽን የለው የጡንቻው ቅርጽ አይመጣልህ ኦኬ ግን ጡንቻው ይኖራል ጡንቻው ፕሮቲን ስትበላ አሚኖ አሲድ ፕሮቲን አሚኖ አሲድ አለ እሱን ስትበላ የመስል ማስ መጠን ይጨምራል ፋይበር ስትበላ የቦርጭ መጠን ይቀንሳል ሰውነትህ ምግብ ፈጭቶ ዳይጀስት አድርጎ ኤነርጂ የሚያደርግበት ፕሮሰስ ስለሚረዝም ማለት ነው እንጂ አሁን ለምሳሌ ቀጭን ስለሆኑ ብቻ ጂም መስራት የለባቸው ምግባቸው ማስተካከል የለባቸው ማለት አይደለም ምን ያህል ነው የጡንቻቸው መጠን ምን ያህል ነው የስባቸው መጠን እሱ ዲፋይን ያደርገዋል በቀን ውስጥ የምንመገበው ምግብ እንደ ሀበሻ ቁርስ ምሳ እራት ሶስቱ ኮመን ናቸው የትኛው ነው ሞር ኢምፖርታንት it depends on your activity level አሁን ለምሳሌ በጣም አክቲቭ የሆነ ሰው ኦፍ ኮርስ ኢን ዘ ሞርኒንግ መብላት ይችላል እሱ በጣም ኢምፖርታንት ሊሆን ይችላል throughout the day ጥሩ የሆነው ግን ኮመንሊ የሚታወቀውም እኔም ለራሴ ብዙ ምግብ ስለ በጣም የሚጠቅመኝ ፕሮቲን እነሱን የምበለው during the day ምሳ ላይ ነው ጠዋት ላይ ብዙ ሰው
ቁርስ ነው በጣም ወሳኝ ምናምን ይላል። አንዳንድ ሰው ደግሞ አይ በቃ ምሳ ሰው እንደ ቀኑ አክቲቪቲ ነው ወይስ ይሄ አሪፍ ነው በቃ ቁርስ ምናምን የሚባል ነገር የለው? ለምሳሌ የወንድ ዴይሊ ሪኳየርመንት ከሴት ስቲል ሴም ቁመት ሴም ክብደት አክቲቪቲያችን አንድ አይነት እንኳን ቢሆን የወንድ የሚያስፈልገው የኃይል መጠን ናቹራሊ ብዙ ነው። ሶ ለምሳሌ ዴይሊ ሪኳየርመንት ያንተ 2900 ካሎሪ ሆኖ የምታወጣው የኃይል መጠን በጣም አክቲቭ ወርክ ኖሮ የሚያስፈልግ የኃይል መጠን ስቲል በጣም ብዙ ነው የሚሆነው። እሱም በጣም ኢነርጂ በምትፈልግበት ሰዓት አሁን ለምሳሌ በቀን 2 ለሚበላ ሰው ኦፍኮርስ ቁርስና ምሳ መካከል 4 ሰዓት 3 ሰዓት 5 ሰዓት ድረስ ይበላል። 5-11 ነው በቀን 2 የሚበላ ሰው ብዙ ጊዜ የሚበላው። ለእነሱ አይነት ሰዎች ሲበሉ የመጀመሪያ ምግባቸውን ከፕሮቲን ጀምሮ ቢበሉ ጥሩ ነው። which I don't recommend። አሁን ለምሳሌ ብዙ ጊዜ ጠዋት ላይ ስኳር ያላቸው ምግቦች ስንበላ ኢሚዲየትሊ ጠዋት ላይ የመጀመሪያ ምግባችንን ስንጀምር ብለድ ግልኮሳችን ስፓይክ አድርገው ነው የምንጀምረው። እሱ ደግሞ ሙሉ ቀኑን የደም ስኳራችን ከፍ ብሎ እንዲውል ሊያደርግብን ይችላል። ዳቦ በሻይ የሚበላ ሰው ኮሜንት አናረግ ያው ስቲል ቬሪ ሲምፕል ካርብ ብዙ ስለሆነ ያለው ስቲል የሚሰጠው የኃይል መጠን ጥሩ ነው። ኦፍ ኮርስ አሁን ብለድ ግልኮስ ስፓይክ እንዲያደርግ ያደርጋል። አሁን ዳቦ በሻይ ላይ ስኳር አለው፣ ከዛ ዳቦ ነው። ኢዝሊ ዌይት ጌን የማድረግ ቻንሱ በጣም ከፍተኛ ነው። ከዛ ደግሞ ለነገው ነን ኮሚኒኬብል ነገሮች በተለይ ደግሞ ዲያቤትስ በጣም ዲያቤትስ ያላቸው ፔሸንቶች ክላይንቶች እኔ ጋር ከሚመጡት ውስጥ ብዙዎቹ ሶፍት ድሪንክ እጠጣ ነበር በቀን ነው ቢሉኝ። አሁን የጠዋቱን በጣፋጭ ነገር ከመጀመር ምግብ ከበላህ በኋላ ጣፋጭ ነገር መብላት በጣም የተሻለ ነው። አሁን ለምሳሌ ጠዋት ላይ ቅድም እንዳይል ነው በጣም ሃይ ፋይበር የሆኑ ምግቦች ላዩ ላይ ትንሽ ሌትስ ሴይ እንቁላል ከጎኑ በጣም ትንሽ ባቄላ ፉል ተደርጎ እሱን በርጎ ቢበላ ትሩ አውት ዘ ዴይ ማሽን ነው በቃ ያ ሰው በጣም ኤነርጂ ኖሮት ነው የሚውለው። ቢኮዝ ፕሮቲን አለው፣ ፋይበር አለው፣ ካርብ አለው፣ ሙሉ ቀኑን እንዳይርበው ያደርግለታል። አት ዘ ሴም ታይም ደግሞ ሄልዚ ፋት አለው። ከኒውትረንት አንፃር በጣም ብዙ ኒውትረንቶች ያገኛል። እነሱን አድርጎ ጠዋት ላይ በደንብ ፊውሉን ከፍ አድርጎ መጀመር ይችላል። ኦኬ እራት በልቶ ወዲያው መተኛት ጉዳት አለ? ያው ብዙ ሰዎች ስቶር ስለሚሆን ምግብ ብዙ ተፈጭቶ ኤነርጂ ስለማይሆን እነሱ የምትበላው ምግብ ነው የሚወስነው። ቅድም እንዳልኩት ራት ስለበላ ክብደት አይጨምርም፣ ራት ስላልበላ ክብደት አይቀንስም። ግን ደግሞ የምትበላው ዴይሊ የምትበላው የምግብ አማውንት ነው ክብደት እንዲጨምርም እንዲቀንስም የሚያደርገው። የዴይሊ የካሎሪ መጠን ማለት ነው። ራት ላይ ብዙ ሰው በጣም ጀንክ ነገር በልቶ ኢሚዲየትሊ ሬስት፣ ከዛ ምንም አይነት አክቲቪቲ የለም። ያ ማለት ምንም አይነት የሚወጣ ኃይል መጠን የለም። the whole energy ስቶር ነው የሚሆነው። እሱ ክብደት እንድንጨምር ኦፍ ኮርስ ያደርገናል። የምናወጣ ኃይል መጠን ትንሽ ነው። ሬስቲንግ ታይም ላይ ነን ያለነው። የበላነው ምግብ ደግሞ ከሚያስፈልገን ኃይል በላይ ነው። የሆነ ጊዜ ላይ ራት ደህና ነገር በልቼ ስተኛ ጠዋት ላይ በጣም ደክሞኝ ነበር የምነሳው። ከዛ ቆይ እስኪ ይሄን ነገር ለምን አልተወውምና ጀስ በቃ ወይ ወተት ብቻ ጠጥቼ ልተኛ ምናምን ብዬ ቀየርኩትኝና ወደ ወተት። ጠዋት ስነሳ በጣም በቃ እንዴት ነው እርፍ ያለ ሰውነት ኖሮኝ ነው የተነሳሁትኝና እንደዚህ አይነት ነገር ሲያጋጥም የምግቡ አለመፈጨት ችግር ነው ወይንስ ሌሎች ነገሮች ይኖርታል? ባይ ዘ ዌይ በጣም ከባድ ምግብ የሚበላ ሰው ቀንም በልቶም ድካም ነው የሚሰማው። ምሳ በልቼ እንቅልፍ ይለኛል። ብዙ ሰዎች እንደዛ ነው። ግን የምትበላው ነገር ጥሩ ኤነርጂ የሚሰጥህና የኃይል መጠንህን አግኝተህ አት ዘ ሴም ታይም ፕሮቲን ያለው ምግብ ከሆነ ቅድም እንዳልኩት ያው ፕሮቲን የሚበላው ሰው የተለያየ ሊሆን ይችላል። ግን ኤነርጂ ይኖርሃል። ምግብ እንደበላህ ግን የመክበድ ስሜት አይኖርህም።
እራትም ላይ በተለይ ደግሞ በጣም ሃይ ሳቹሬትድ ፋት ዳይጀስት ለመሆን በጣም ከባድ የሆኑ ምግቦች መብላት ኦፍኮርስ ቀንም ብትበላቸው ጭንቀት ስሜት ይሰማሃል። ማታ ደግሞ ሞር ዳይጀስት አያደርግም። ምንም አይነት የሚወጣ የኃይል መጠን የለም። ያው ለመተንፈስ ለማሰብ ልብህ ለመምታት ሰውነታችን የሚያወጣ የኃይል መጠን ግን አለ። እሱ ነው እንጂ የምታወጣው ሌላ ኃይል ስለሌለ ብዙ ዳይጀስት አይሆንም። ለዛ ነው በጣም የሚከብደም ማለት ነው። አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ ኮሜንት ላይ ጻፉልን። መልካም ቆይታ። በልቶ ወዲያው ትኩስ ነገር የሚፈልግ ሰው አለ፣ ሻይ ወይ ቡና ምናምን። አንዳንድ ሰው ደግሞ በቃ በላ ከዛ በኋላ ምንም አይነት ፈሳሽ ነገር የማይወስድ ደግሞ አለ። አንዳንድ ሰው የበላ በዛው ፉት እያለ የሚጨርስም ደግሞ አለ። ይሄ ነገር ጥቅም አለው ወይ ጉዳት አለው? ብዙ ጊዜ በተለይ ሻይ እየጠጡ ምግብ የሚበሉ ሰዎች አኔሚክ ናቸው። የደም ማነስ አላቸው። በአይረን እጥረት ምክንያት የሚመጣ ደም ማነስ አላቸው ነው ወይስ ይኖራቸዋል? ብዙ ጊዜ እኔ ጋር የሚመጡት አኔሚክ ያላቸው ሰዎች ምግብ እየበሉ ሻይ የሚጠጡ ሰዎች ናቸው። እያማጉ ማለት ነው እየበሉ ፉት። እሱ የሚሆንበት ዋናው ምክንያት ሰውነታችን መውሰድ የነበረበትን አይረን ቡና ውስጥ ያለው ካፊን ባይንድ ያደርገዋል፣ ያጣብቀዋል። ሰውነታችን እንዳይወስደው ያደርግብናል። ምግብ እየበላን ቡና ምግብ እየበላን ሻይ የምንጠጣ ከሆነ ኒውትረንቶቻችንን አብዞርብ እንዳያደርግ ሰውነታችን ስለሚያደርገን ኢሚዲየትሊ እየበላን ባንጠጣ እየበላን ቡናም ሻይም ባንወስድ ጥሩ ነው። ግን አፍተር 30 ሚኒትስ መውሰድ እንችላለን። ለምዶ 30 ደቂቃ 30 ደቂቃ የሰውነት የምግብ አብዞርፕሽን ትንሽ እስኪ ዳይጀስት ተደርጎ ሰውነት የሚፈልጋቸው ኒውትረንቶች አብዞርብ አድርጎ እስኪጨርስ ድረስ ማለት ነው። ወዲያው ውሃ ጠጡ ይባላል። ወዲያው ኦፍ ኮርስ አንደኛ ሄቪነሱን ይጨምርብሃል። ፕላስ ደግሞ ሰውነትህ የሚፈልገውን ኤነርጂ የሚፈልገውን ከምግብ ማግኘት ያለበት እነሱን እንዲወስድና አብዞርብ እንዲያደርግ ከዛ ደግሞ ለዳይጀሽንም ሪኮመንደብሉ አፍተር 30 ሚኒትስ ውሃ መጠጣት ነው። ሰው የሚበላውን ይመስላል ይባላልና ከቆዳ ጋር ያገናኘዋል ኒትሪሽን? ኦፍ ኮርስ በደንብ ቫይታሚን ሲ ዴፊሽንሲ ያላቸው ሰዎች ቆዳቸው ላይ ታያለ። ሃይድሬት የማያረጉ ውሃ የማይጠጡ ሰዎች በጣም ፔል ስኪን የደረቀ ቆዳ ይኖራቸዋል። ፕላስ ሰው የሚበላውን ይመስላል ከቆዳው ባሻገር ለምሳሌ ብዙ ኮላጅን ምግባቸው ውስጥ የሚያገኙ ሰዎች በጣም early age ላይ ቆዳቸው መሸብሸብ እነሱ ነገሮች አይኖሩም። የተለያዩ ኒውትረንቶች ሰውነታችን የሚያገኛቸው ቆዳችን ላይ በደንብ ይታያል። ፕላስ ሰውነትህም ነው። አሁን ለምሳሌ ስፖርተኛ እንዴት ነው ሰውነቱ ላይ የሚያስታውቀው? ሯጭ እንዴት ነው ሰውነቱ ላይ የሚያስታውቀው? ኦፍ ኮርስ ምግብም እንደዛ ነው። በጣም ሊን በጣም ጥሩ ሰውነት ከዛ ደሴም ታይም ደግሞ የምግቡን መጠን የሚቆጣጠር ሰው በደንብ መታየት ይችላል። ቆዳ ላይ ብቻ አይደለም ሰውነት ላይ ብቻ ሙሉ ሰውነት ላይ ነው የሚታየው። ደሴም ታይም ጸጉርም ላይ ይታያል። ጸጉራችን በጣም ቡናማ መሆን ለምሳሌ ፕሮቲን ዴፊሽንሲ በተለይ ደግሞ የተመጣጠነ ምግብ እጥረት ያለባቸው ኤሪያዎች ላይ ብዙ ሰርቻለሁና እዛን ጊዜ የማያቸው ህፃናቶች 3 ዓመት 4 ዓመት ሲቪር አኪዩት ማልኒውትሪሽን ያላቸው ግን መላጣ ህፃናቶች ጸጉር ማይበቅልላቸው it's a protein deficiency it's a vitamin deficiency እና እንደዛ አለ ሙሉ ሰውነት ላይ ይታያል። የቫይታሚን ዲ እጥረት ይባላል። አሁን ቫይታሚን ዲ ኦፍ ኮርስ ከፀሐይ ብርሃን ከዛ ከምንመገበው ምግብ ነው። በልጅነታችን ያላገኘናቸው ኒውትሪየንቶች ካደግን በኋላ ይሟላሉ? በልጅነቱ ዴፊሽንሲ ውስጥ ያልነበረ ሰው ኦፍ ኮርስ ካደገ በኋላ የተመጣጠነ ምግብ እጥረት ሲኖረው ዴፊሽንሲ ውስጥ ይገባል። ማይክሮ ኒውትሪየንትም ኤኒ ኒውትሪየንት ቫይታሚኖችም የሚኒራልም የፕሮቲንም የሁሉም ዴፊሽንሲ አት ኤኒ ኤጅ ላይ የሚከሰት ነው። በተለይ ደግሞ እድሜያችን ከፍ እያለ በመጣ ቁጥር የሚያስፈልገን የሚኒራል መጠን እየጨመረ ነው የሚመጣው።
ቫይታሚን ዲ ኢቨን ኮዙ ምንድነው ለምንድነው ሀገራችን ላይ አሁን ላይ በጣም እየተከሰተ ያለው ጤና ጥበቃም ጠርቶ እያዋራን ነበር እኛን የተለያዩ ባለድርሻ ሕክምና ላይ ያሉ ሐኪሞችን ኬዙን ስፔሲፊካሊ ይሄ ነው የተባለ ነገር የለም ግን ደግሞ የተቀመጡ ነገሮች አሉ ስተዲ ስላልሆነ እርግጠኛው ይሄ ነው ማለት አልችልም ነገር ግን ቫይታሚን ዲ የሚወስዱም ሰዎች የሚያጠፉት ጥፋት ቫይታሚን ዲ ፋት ሶሉብል ነው ወተር ሶሉብል እና ፋት ሶሉብል በስብ የሚሟሙና በውሃ የሚሟሙ ቫይታሚኖች አሉ ለምሳሌ ቫይታሚን ሲ በውሃ ነው የሚሟማው ነገር ግን ቫይታሚን ዲ በስብ ነው የሚሟማው ቫይታሚን ዲ ስንወስድ ምግብ እየበላን በምግብ መካከል ለምሳሌ አቮካዶ እየበላን እርጎ እየጠጣን በመካከል ብንወስደው ሰውነታችን ፋት ሶሉብል ስለሆነ ያንን የሟማውን ቫይታሚን ሰውነታችን ኢዝሊ አብዞርብ ማድረግ ይችላል ነገር ግን ያው የጠዋት ፀሐይ መመታት እነሱ ነገሮች ምንም አይነት ህፃናቶችንም ስናሞቅ ምንም አይነት ቅባት ቂቤም ህፃናት ብዙ ጊዜ ታሽተው ነው ፀሐይ ላይ የሚወጡትና ሳይታሹ ምንም አይነት ነገር ሳይቀቡ የጠዋት ፀሐይን ቢሞቁ በጣም ጥሩ ነው ትዝ አለኝ በልጅነቴ የጠጣሁትኝ ፀሐይ ታስታውሳለህ አይ ያው ከፍ እያልሽ ስትይጂ በጣም ጠዋት ላይ ነበርና ሙቁ እንባል ነበር እንደ የአመጋገብ ስርዓት አንድ ቢዚ የሆነ የቢዝነስ ሰው ምን አይነት የአመጋገብ ስርዓት ቢከተል ሪከመንድ ታደርጊያለሽ እኔም ሳቃይን ይዤ ነው የምወጣው ብዙ ሰው ያው የሚበላበትን ቦታ ውጭ የሚበላ ከሆነ የሚበላበትን ቦታ ቢመርጥ ጥሩ ነው ቤቱ የሚያዘጋጅ ከሆነ በጣም ቬሪ ሲምፕል ነው ረጅም ሰዓት ማብሰል አያስፈልግም የፈላ ውሃ ውስጥ ገንፈል አድርገህ ቃሪያ ሽንኩርት ቲማቲም አድርገህ አጣፍጠህ መብላት የምትችለው ነገር ነው ቬጂቴብሎችን ፓክ አርጌ ነው የምወጣው ብዙ ጊዜ የምጠቀመው ለራሴ የብርጭቆ ምሳቃ ነው ኢዝሊ ጠዋት ስወጣ በልቼ እወጣለሁኝ ቅድም እንዳልኩት ምሳ ቢሮ ነው የምበላው እራት ደግሞ ማመሽ ቀን ቢሮ በልቼ እወጣለሁ ቤት የሚሄድ ቀን early 12 ሰዓት 1 ሰዓት ድረስ እበላለሁኝ በመካከል እንዲ ፒንች ትንሽ ጉርስ እያረኩኝ አሉልም እሱም ብለድ ግልኮሳችን ስፓይክ እንዲያረግ ስለሚያረግብን ስበላ ግን ትንሽም ብትሆን የምግቦቹ አይነቶች ትንሽ ልዩነትን ቢኖራቸው ምናልባት 3 ከለር 4 ከለር ልታይ ትችላለህ ምግብ ላይ ወይ ትንሽ ዶሮ ትኖራለች ከዛ እንጀራ ሱፍትፍት ሊኖር ይችላል ከዛ ቬጂቴብል ሊኖር ይችላል እንደዛ አርጌ ልበላ እችላለሁ በጣም ጊዜ ይቆጥባል ምሳቃ ይዘህ ስትሄድ ያለህበት ቦታ ላይ ምግብ አለ ኤኒታይም ለምግብ 10-15 ደቂቃ በቂ ነው 1 ሰዓት ምግብ አዘህ ጠብቀህ መቆየት አያስፈልግም የተወደዳችሁ የፕሮግራማችን ተከታታዮች አሁንም ፕሮግራማችን እንደቀጠለ ነው በነገራችን ላይ ከዚህ ቀደም በአዲስ አበባ የመላ የዲጂታል ስኪል ትራንስፎርሜሽን ወርክሾፕ ማዘጋጀታችን ይታወሳል አሁን ደግሞ ከአዲስ አበባ አልፈን ወደ ክልል ከተሞች ልንመጣ ዝግጅታችንን አጠናቀናል ሐዋሳዎች እንዴት ናቸው የፊታችን ቅዳሜ ዲሴምበር 20 ወይም ደግሞ ታህሳስ 11 በኢትዮሲኤስ ሀብ ከቀኑ 8 ሰዓት ጀምሮ ነፃ ወርክሾፕ አዘጋጅተናል በዚህ ፕሮግራም ላይ ሁላችሁም ተጋብዛችኋል የዕድሜ ገደብ የለውም ራሳችሁን በዲጂታል ስኪል አፕዴት ማድረግ የምትፈልጉ ሰዎች እንዲሁም ደግሞ ከኔ ጋር ቀጥታ ጥያቄና መልስ ፕሮግራሞችን የምናደርግ ይሆናል በዚህ ፕሮግራም ላይ ለመሳተፍ ዲስክሪፕሽን ላይ ሊንክ አስቀምጠናል በዛ ሊንክ እየገባችሁ መመዝገብ ትችላላችሁ እዛው እንገናኝ ኦኬ ከምግብ ከምሳቃ ጋር በተገናኘ ሰሞኑን አንድ እንትን እያየው ነበር የአልሙኒየም እቃዎችን መጠቀም ጤና ላይ የሚያመጣው ጉዳት ተብሎ በጣም ብዙ ነገር አየሁኝና ተመልክተሻል እንደዚህ አይነት ነገር አይቻለሁ የተለያዩ ስታዲዎች አሉ ስፔሻሊ ደግሞ በአልሙኒየም ማብሰል በተለይ በአልሙኒየም ማብሰል of course it's very dangerous cancer causing ነው በአልሙኒየም ግን ይጠቀለላል አልሙኒየም ይሄ አልሙኒየም ፎይል አለ እንደገና የአልሙኒየም ቢላ ማንኪያ ምናምን አሉ እነሱሳ ያንን ካንሰር የመከሰት ከሙቀት ጋር ዳይሬክትሊ ሪአክቲቭ ሲሆኑ
አሁን ለምሳሌ ቀዝቃዛ ምግብ አልሙኒየም ላይ አድርገህ መብላት ሳይሆን ምግቡን ማብሰል፣ ትኩሱን ምግብ አልሙኒየሙ ላይ አድርገህ በአልሙኒየሙ ረጅም ጊዜ ሰዓት ቆይቶ ያ ምግብ መስጠት እነሱ ናቸው እንጂ በጣም ዴንጀር የሚያደርግብን ቀዝቃዛ ምግብ በአልሙኒየም ማነካካት የዚህን ያህል ጉዳት ላይኖረው ይችላል። ለምሳሌ ሃይላንድ ማሸጊያ የፕላስቲክ ቦትሉ ከፀሐይ ላይ አይቀመጥ ሙቀት አይንካው የሚባለው ሙቀት ነው ሪአክቲቭ እንዲሆን የሚያደርገው። ባይትሰልፍ ቀዝቃዛ ቦታ ላይ ከተቀመጠ ሪአክቲቭ ላይሆን ይችላል። ነገር ግን ፀሐይ ላይ ከተቀመጠ ኢትስ ቬሪ ሪአክቲቭ፣ በሙቀት ሪአክት ስለሚያደርግ ከውሃ ውስጥ እኛ አንድ ላይ እንጠጣዋለን ማለት ነው። ሶ ሪአክቲቭ በተለይ ሲሆን የበለጠ ጎጂ ነው። አትክልትም ትሁን ምን ትሁን አላወኳትም፣ ስፓይሩሊና የምትባል ነገር እያየው ነበርና ሜቢ አይዲያው ካለ ሼር አድርጊ። በጣም ቆንጆ ፕላንት ቤዝድ ፕሮቲን አለው። በጣም ኒውትሪንት ሪች ነው። ፕላንት ነው። አልጊ ነው። አልጊ አይደል በአማርኛ የሚባለው? አልጊ ይባላል። አዎ። እሱ በጣም ፕላንት ቤዝድ ፕሮቲን አለው። አት ሴም ታይም ኒውትሪንት በጣም ሪች ነው። በጣም ለቆዳ በጣም ብዙ ሕክምናም ላይ ይጠቀሙታል። ለቆዳም ይወሰዳል። አዘ ሰፕሊመንትም ምግብ ላይ ይጨመራል። ከተለያዩ ምግቦች ማግኘት እንችላለን። ስቲል ከዛ ማግኘት የምንችለውን ሚኔራሎች እና አሁን ማህበረሰባችንንም ማስጨነቅ ነው። ለምሳሌ ከሱ ብቻ የምናገኘው የተለየ ኒውትሪንት ላይሆን ይችላል። ከተለያዩ ምግቦች ሰብስበን ማግኘት እንችላለን። ማርኬቲንጉ በዛብኝና ማርኬቲንግ ሰው ይሄ ነገር ሪል ነው ወይንስ ጀስት ማርኬቲንግ ብቻ ነው ብዬ እያየው ነበረ። እኔም የተለያዩ በጣም የተጋነኑ ማርኬቲንጎች አይቻለሁ። ስለዚህ ሰው ሳይጨነቅ ካገኘ ካላገኘም፣ ለምሳሌ ሞሪንጋ በጣም ብዙ ሪች የሆነ ብዙ ኒውትሪንቶች ማግኘት የምንችልበት አይረን፣ ቫይታሚን ኤ፣ ቫይታሚን ኢ ብዙ ኒውትሪንቶች ማግኘት የምንችልበት ፕላንት ነው። ኢዝሊ አካባቢያችን ላይ ማግኘት የምንችል ነው። ሳምቲንግ ኢምፖርት አድርገን መጨነቅ አያስፈልገንም። አካባቢያችን ላይ ማግኘት ከምንችለው የተመጣጠነ ምግብ ማግኘት እንችላለን። that's the whole point አይደል? ናይስ። ወደ ውሃ እንምጣ። አንድ ሰው በቀን ውስጥ ያው ውሃም አንደኛው እና ዋናው ነው ከኒውትሪሽን ጋር በተገናኘ ምን ያህል ነው መጠጣት ያለበት? I can say ከ1.8 ከ1.8 ሊትር እስከ 2.5 ሊትር። ለምሳሌ በጣም ኤክሰርሳይዝ የሚያደርግ በጣም ቁመቱ ክብደቱ ብዙ የሆነ ወንድ 2.5 ሊትር ቢጠጣ በደንብ ሃይድሬት ሊያደርግ ይችላል። ነገር ግን አሁን የ17 ዓመት ልጅ ቁመቷ ትንሽ ክብደቷ ትንሽ ሆና ሴት ሆና ምንም ኤክሰርሳይዝ ማታረግ ከሆነ ብዙ እንቅስቃሴ ከሌላት ከ1.5 እስከ 1.8 በቂ ሊሆን ይችላል። ወተር ቶክሲሲቲ አሁን ላይ በጣም ፌመስ ሆኖ አይቼው ነበረ። ወተር ቶክሲሲቲ የሚከሰተው ከ5-10 ሊትር አካባቢ ስትጠጣ ነው። 10 ሊትር በቀን ኤንዛይሞች ዲስፈንክሽናል ነው የሚሆኑት። ማይክሮኒውትረንት ከሰውነት በተለይ ደግሞ ኤሌክትሮላይት ሙሉ ለሙሉ በሽንት መልክ ይወጣሉ። ኩላሊት በጣም ብዙ ስራ ይበዛበታል። እስከ መግደል ድረስ ይደርሳል። ግን እዛ ድረስ ከደረሰ ነው ወተር ቶክሲሲቲ ድረስ የሚደርሰው። ነገር ግን 2 ሊትር 2.5 እስጉድ ስንጠጣ በአንድ ጊዜ ቅጥም አድርገን አለመጠጣት፣ ፉት እያለን ሲፕ ቀኑን ሙሉ ትንሽ እያደረግን እየጠጣን ስንውል ሰውነታችን አብዞርብ ያደርገዋል ውሃውን። ከ2.5 በላይ የሚጠቀም ሰው ጉዳት አለው? እስከ 3 ሊትር ድረስ ብዙ ጉዳት ላይኖረው ይችላል። ግን ከዛ ኤክስትሪምሊ አለማብዛት። እስካሁን ድረስ በመጣሽባቸው በዚህ ጆርኒ ላይ ምን ያህል አሳድጎሻል? በጣም ያደግኩት ፐርሰናሊ እንዳልኩ ቮለንተር አደረግኩኝ ያልኩ ሰዓት ላይ አንደኛ በነፃ ማገልገል፣ ሁለተኛ ምንም ነገር ሳትጠብቅ አክቹዋሊ ኤንጂኦ መስርቼ ነበር። ኤንጂኦ የተመጣጠነ ምግብ እጥረት ላይ የሚሰራ ኤንጂኦ ነው። በጣም እንደማስበው አልሄዳለኝ። ቢካዝ በኤንጂኦ ስራዎች ውስጥ ያሉ የተለያዩ ፕሮሲጀሮች፣ ቢሮክራሲዎች፣ የተለያዩ ነገሮች አሉና እኔ አዝ አይዲያ ይዤ የተነሳሁት ሀሳብ በቃ ሀገራችን ውስጥ የተመጣጠነ ምግብ እጥረትን መቀነስ። ግን እሱን ስትሰራ ብቻህን የምትሰራው ስራ አልነበረ።
የዛን ሰዓት 1 አመት ነው አክቹዋሊ ስራው ላይ የቆየሁት ግን 6 መንዙን ፉሊ ደብረ ብርሃን ሆስፒታል ላይ ቆንጆ ሪኮግኒሽን አግኝቼበታለሁ ነገር ግን ፋይናንሻሊ ምንም ያገኘሁት ነገር የለም የሰው ልጅ ደግሞ ለመኖር የሚያስፈልጉት የተለያዩ ነገሮች አሉ ራስን ፕሮቫይድ ማድረግ ይኖርብካል ግዴታ እነሱ ማቆም ግዴታ ሆኖብኛል ባይ ዛት ታይም ግን ደግሞ ለራሴ በጣም ያደግኩበት የተማርኩበት ትዕግስትን ያየሁበት ትዕግስት ማለት ምንም ነገር ሰርተህ ምንም አለማግኘት በጣም ትልቅ ነገር ኮንትሪቢዩት አድርገህ በጣም ትልቅ ሪሰርቾችን ሰርተህ በጣም ትልልቅ ትሬኒንጎችን ሰጥተህ ምንም አለማግኘት በዛ ውስጥ በጣም አድጌበታለሁ ላይክ በአንድ አመት ውስጥ 5 አመት እንደጨመርኩ ነው ራሴ ላይ የተረዳሁት ንዴት የሆነ ነገር ለምን አልሆነም እምለው ሰው ተቀየርኩኝና ኦኬ ላይሆን ይችላል ማለት ነው ሚለውም ማመን ጀመርኩኝ ማለት ነው ባይ ዛት ታይም በጣም ብዙ አድጌያለሁ ብዬ ነው ለራሴ የማስበው ኢሞሽናሊ ፕላስ የዛ ሰዓት ወደ 21 የሚሆኑ ቮለንተር የሚያግዙኝ ነበሩ በተለይ ደግሞ ሜዲካል ዶክተሮች ወደ 13 የሚሆኑት ሜዲካል ዶክተሮች ናቸው እነዛን ትሬኒንግ ስንሰጥ ኦርጋናይዝ ማድረገው እኔ ነኝ እንጂ ኦፍኮርስ ስራውን አብረን ነበር የምንሰራው በዛ ውስጥ ገንዘብ ማጣቱ አለ በጣም መታገሉ አለ ስቲል የነበርንበት ኤሪያ ደግሞ ከተማ ውስጥ ስላልነበረ ከደብረ ብርሃን ከተማ ወጣ ብለን ነበር የነበርነው የተፈቅና ቃይ ካምፕ አካባቢ ነበር የነበርነው የዛ ሰዓት ያሳለፍናቸው በጣም ቻሌንጂንግ ጊዜዎች አሉ የሚያስተምሩ ብዙ ነገሮች አሉ አም ሪስፖንሲብል እነዛን ልጆች ይዤ ስለሄድኩኝ አት ዘ ሴም ታይም ደግሞ ያለኝን ዕውቀት ሼር ማድረግም በጣም ፈልጊያለሁ ይገር መሆኑ አለ ፓሽኔት መሆኑ አለ ለትምህርቴ ለስራዬ ከዛ ደግሞ የሆነ ሰዓት ላይ ይሄ ነገር በመፈልገው መንገድ እየሄደ አይደለም ብዬ መረዳት ደግሞ አለ የዛ ሰዓት ደግሞ as a person ኦፍ ኮርስ ማበረክተው ነገር ጥሩ እንኳን ቢሆን ለኔ እንደ ኤደን ደግሞ እያገዘኝ አልነበረም ከዛ የነበሩት ልጆች እየቀነሱ መጨረሻ ላይ 2 ልጆች አብረው ይንቀሩ ማለት ነው I really appreciate እስካሁን ድረስ ማመስገን ፈልጋለሁ አምነውብኝ በአላማው አምነው አብረን ቆየን መጨረሻ ላይ ግን ወሰንኩኝ ይሄ ነገር በመፈልገው መልኩ ይሄድ አይደለም ፖለቲካውን ተቋቁሜ ይዛል ሲስተም ውስጥ መቆየት አልቻልኩም ሴት መሆን አለ በጣም ሃራስ ተደረጋለ ላይክ ኤንጂኦ ላይ ሁሉም ሰው አሁን ስለ ሴቶች መብት ስለ የሚወራበት ቦታ ነው the most ሃራስ የተደረኩበት environment ግን እሱ ነው በተለይ ደግሞ ገጠር በመተውጣበት ሰዓቶች ላይ ማለት ነው እነሱ ቻሌንጆች ሲመጡ ወደ ኋላ መመለስ I have to unlearn ወደ ኋላ ተመልሼ ደግሞ ያንን ነገር እንደ አዲስ ሌላ ስራ እንደ አዲስ ስለ ራሴም ስለ ካሪየሬም ስለ ፓሽኔም እንደ አዲስ ማሰብ የነበረብኝ ጊዜ ነበረ ለጊዜው አቁሜዋለሁ ስቲል ደግሞ እንደ ፓሽን አሁን ምን ማድረግ ነው የምትፈልጊው ብትለኝ የተመጣጣነ ምግብ እጥረት ላይ መስራት ፈልጋለሁ በኢንዲጂኒየስ ፕሮዳክት ሀገራችን ላይ ማግኘት በምንችለው አዌርነስ ብቻ በመኖር ጓራችን ላይ ማግኘት በምንችላቸው ግን በጣም የሚመጡብን ኬዞች ይሄ እኮ የሚመጣው ጎመን ባለመብላት ነው ይሄ እኮ የሚመጣው አቮካዶ ባለመብላት ነው በማለት ልትቀይራቸው የምትችላቸው በጣም የአዌርነስ ኢሹዎች አሉ ኒውትሪሽን ላይና እንደ ፓሽን እንደ ወደፊትም አማስበው በተለይ ደግሞ የራሴን ሴኩር ነገሮችን በተለይ ደግሞ አሁን ለምሳሌ መትኖርበት አለ የቢሮ ስራው አለ ፓሽን አለ ትምህርት አለ እዚህ ጋር ሆልድ ያደረኳቸው ብዙ ነገሮች መስመር ላይ ያሉ ስላሉ ወደፊት ግን ማሳካት የምፈልገው አንደኛው ካሪየር ፓዜ ነው የሚሆነው ናይስ ከ10 አመት ከ20 አመት በኋላ ኤደን ማናት ቢባል ወይንም ሰዎች አእምሮ ላይ ምን አይነት ኤደን ነው መፍጠር የምትፈልጊው as a career እንዳልኩ I want to be the best nutritionist አሁን ላይ ማስተርስ ነው ያለኝ ትምህርቶች በዚሁ ዳይሬክሽን PhD እንኳን ባይሆን አትሊስት አጫጭር ቆንጆ ትሬኒንጎችንም መጨመር ፈልጋለሁ ኒውትሪሽን ሲባል አሁን አንድ ሰው ሁለት ሰው ሲጠየቅ ኤደን አለች እምባል ኒውትሪሽኒስት መሆን ፈልጋለሁ at the same time እንዳልኩ ወደ ፉድ ፕሮዳክሽን እየገባው ነው ወደ ሬስቶራንት እየገባው ነው ጤናማ ምግብ ማለት ማይጣፍጥ ምግብ ነው
ብሎ የሚያስበውንም ሶሳይቲ መቀየር ፈልጋለሁ። ጤናማ ምግብ የሚጣፍጥ ላይፍ ስታይል ማድረግ የምንችለው ሄልዚ ላይፍ ስታይል መኖር የሚቻል ነገር ነው የሚለውንም ኮሚኒቲ ላይ አዌርነስ መፍጠር ፈልጋለሁ። ኒውትሪሽን ሴንተሩን ማሳደግ በጣም ፈልጋለሁ። ከ10 ዓመት በኋላ በጣም ሪኮግናይዝ ሀገር ውስጥ የምደረግ ኒውትሪሽኒስት ነው የምፈልገው። ናይስ። ብዙ ሰው ወደ ማህበራዊ ሚዲያ ይመጣል፣ ብዙ ፎሎወር ይሰበስባል፣ ግን ኮንቨርት አያደርገው ወደሆነ ወይ ወደ ሙያው ኮንቨርት አያደርገው፣ ጀስት ጭብጨባ ብቻ። እንዲሁም አንድ እንግዲህ ኢብሳ ይባላል እዚህ መጥቶ ብዙ መታወቅ ኮንቨርት ካልተደረገ ጀስት የሚተርፍ ፎቶ ብቻ ነው። ሰዎች ፎቶን እናሳ ይለዋል፣ ኪስ ባዶ ነው። አሁን አንቺን ደግሞ ሳይሽ በደንብ ነው ኮንቨርት እያደረግሽ የመጣሽ ወደ ሙያሽ። ከዛ ደግሞ አሁን ወደ ቢዝነስ፣ ወደ ሬስቶራንት እያለ ይሄዳል። የሬስቶራንቱ ሀሳብ በምን ነበር የመጣው? የሬስቶራንቱ ሀሳብ ላይክ እንዳልኩ እኔ ስራው ነው እየመራኝ ያለው። ክላይንቶቼ ናቸው ሀሳቡን ያመጡት። ያ እኔ ወደፊት አሳካዋለሁ ብዬ የማስበው ነገር የዛሬ 5 ዓመት ብትለኝ ሬስቶራንት መክፈት ፈልጋለሁ፣ ቆንጆ ሄልዚ ሬስቶራንት፣ ሰዎች መተው ጤናማ 10 ካሎሪ 20 ካሎሪ 1000 ካሎሪ ቢሉ ማግኘት የሚችሉበትን ሬስቶራንት መክፈት ፈልጋለሁ ወደፊት ብዬ ማስበው ነበር። ክላይንቶቼ በጣም ፋይናንሻል ጥሩ የሆኑ ግን ደግሞ ምንድነው የሚቸግርሽ? እኛ አዘጋጅተን መብላት አንችልም፣ ቤት አንቀመጥም፣ ቢሮአችን ግን ጤናማ ምግብ አንቺ የምታዥው ምግብ እንዲመጣ እንፈልጋለን ሲሉኝ የሚቸግረኝ ገንዘብ ነው በዚህ ሰዓት ፋይናንሻሊ እሱን አፎርድ ማድረግበት ደረጃ አይደለሁም ስል ኦኬ ዜን ኔትወርኩን አገኘሁት፣ ራሴን ማብራራበትን፣ ራሴን ምገልጽበትን። ከዛ ካፓሲቲን ደግሞ ያው ባንክ አካውንቴ ኤቭሪቲንግ የሚታዩ ነገሮች ታይተው መኪና ገዝቻለሁ። እነሱ ታይተው እነሱ ተይዘው ገንዘብ ማገኝበት መልኩ ተፈጠረልኝ ማለት ነው። ስቲል ግን ስራው ነው የፈጠረልኝ ያንን ኦፖርቹኒቲ። ሶሻል ሚዲያ እንደ ወደ ቢዝነስ መቀየር እንዴት ፈለግሽ? እኔም አቴንሽኑን አልፈልገውም። እኔ ለአቴንሽን አልመጣውም። ቢዝነስ ባይሆንልኝ ኖሮ ሶሻል ሚዲያውን ፈልጌ አይደለም ሶሻል ሚዲያ ላይ ወጣሁት፣ ቢዝነሱን ፈልጌ ነው ሶሻል ሚዲያ ላይ ወጣሁት። አስገዳጅ ነገር አለ። አዎ በዛ ሰዓት ላይ ጓደኞቼ፣ ቤተሰቦቼ ኒውትሪሽኒስት መሆኔን ያወቁት ሶሻል ሚዲያ ላይ ከወጣሁ በኋላ። ከዛ በፊት አያውቁም። ምን እንደተማርኩ ሁሉም ሰው ያውቃል። ግራጁዌት ሳረግ የግራጁዌት ፕሮግራም ሲደረግ ምን እንደተማርኩ ኤቭሪዋን ኖውስ። ግን ይሄ እንደሆነ መስራት የምችለው ሰው ያወቀው ሪኮግኒሽኑን የሰጠኝ ሶሻል ሚዲያ ላይ ከወጣሁ በኋላ ሰዎች መቀየር ሲጀምሩ ውጤቱ ነው ማለት ነው። ውጤቱ ነው ገብቷል እንጂ ሶሻል ሚዲያ ላይ እኔ ባያስገድደኝ ኖሮ ሶሻል ሚዲያ ላይ የመውጣት ፍላጎትም አልነበረኝም። እንዳልኩ በጣም ከፍተኛ ፍራቻ ነበረብኝ። አሁን ስለተወጣሁት ነው እንጂ በጣም ከፍተኛ ፍራቻ ነበረብኝ። ማሸነፍ እሱን በጣም ደስ ይለኛል። ሰዎች መንገድ ላይ አይተው እንዴት ኤደን ሰላም ነው ሲሉኝ ስቲል አይ ፊል ጉድ፣ ጥሩ ስሜት ይሰማኛል። አሁንም የታወቅኩት በኬሪየሬ ነው። እሱንም በጣም ፕራውድ አደርጋለሁ። እና ሶሻል ሚዲያው የገፋኝ ቢዝነሱ ነው እንጂ ሶሻል ሚዲያው ወደ ቢዝነሱ ሊንክ ስላደረገልኝ ነው ሶሻል ሚዲያ ላይ መጣሁት። ናይስ። ሰዎች እንዴት ሊያገኙሽ ይችላሉ? ቢሮ ሊያገኙኝ ይችላሉ። ቦሌ መድኃኒዓለም ማፊ ሞል ነው ቢሮዬ። ኤኒታይም መደወል ይችላሉ። 674-0900-0674 አድርገው ሲደውሉ እኛም ማግኘት ይችላሉ። አንዴ ድገሚልን። 0900-00-0674 ኦኬ። የመጨረሻው 674 ሁሉም 0 ነው። 674 ማግኘት ይችላሉ። ቢሮ አለሁኝ። ኤኒታይም አቫይላብል ነን ማለት ነው። ደውለው ቀጠሮ አስይዘው ይምጡ። በጣም አሪፍ፣ በጣም አሪፍ። እኔ ጥያቄዎችን ጨርሻለሁ። ጠይቂኝ ጥያቄ አለ? በጣም ነው የማመሰግነው አብረሽ ስለጋበዝከኝ። ቴንክ ዩ ሶ ማች። ሆፕፉሊ ብዙ ሰዎችን ያግዛል ብዬ አስባለሁ። የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮሜንት ላይ ጻፉልን። እናመሰግናለን።